ከባህር ሲወጣ ያያችሁት አውሬ ሐሳዊው መሲህ ምንን ገንዘብ አደረገ? ሐሳዊው መሲህ ምንን ገንዘብ አደረገ? ታላቅንም ነገርና ስድብንም የሚናገርበት አፍ ተሰጠው ይላል። ተሰጠው ማለት ምን ማለት ነው? አሁን ብዙ ሰዎች ይገርማቸዋል ስለማይማሩ እንደናንተ ቁጭ ብለው ስለማይማሩ የእግዚአብሔርን ቃል ስለማይረዱ ተሰጠው ሲባል እንዲያው በቃ እግዚአብሔር አምላክ ሐሳዊው መሲህ ሎቱ ስብሐት እንዲሳደብ ፈቀደለት ማለት ነው ወይ? አይደለም። ለምንድን ነው ተሰጠው የተባለው? ስሙ፣ ሁለት ነጥቦች እናነሳለን። እግዚአብሔር አምላክ ለማይረባ አእምሮ አሁን ለምሳሌ ቅዱስ ጳውሎስ እንደሚናገረው እግዚአብሔር አምላክን ያላመኑ እንደ አምላክነቱ ያላከበሩትን ለማይረባ አእምሮ ተላልፎ እንደሚሰጡ ይናገራል። ምን ማለት ነው? እነርሱ እግዚአብሔር አምላክን ባለማክበራቸው፣ ለእርሱ ባለመገዛታቸው እግዚአብሔር ለምኞታቸው በራሳቸው ፈቃድ ምኞታቸውን ተከትለው መሄዳቸውን ነው ተሰጠው የሚለው። ለምሳሌ ይሄንን ነጥብ ይሄንን አይተን ነው ቁጥር 5 6 7 እያልን ልንሄድ የሚገባው። ኦኬ። ስለዚህ አንዳንድ ነጥቦችን እናነሳለን። አሁን ተሰጠው ሲል ምን ማለት ነው? ኦኬ፣ በሁለት ይፈታሉ። አንደኛው ይላሉ ቅድመ በደንብ ስሙኝ፣ ቀዳሚ ፈቃድ ይባላል። ሁለተኛው ደግሞ ቀዳሚ ፈቃድ የመጀመሪያው፣ ከዛ ሁለተኛው ቀዳሚ ፈቃድ የሚለውን ከዛ ወደ ሁለተኛው እንሄዳለን። ኦኬ፣ ቀዳሚ ፈቃድ ምን ማለት ነው? የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ዋና ፈቃድ፣ የእግዚአብሔር ፈቃድ እኔና እናንተ ምን እንድንሆን ነው? ክርስቶስን እንድንመስል ነው የእግዚአብሔር ዋና ፈቃድ። ኦኬ፣ ይሄንን ጢሞቴዎስን እንመልከት። አንደኛ ጢሞቴዎስ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ምዕራፍ 2 ቁጥር 4 ላይ ይነግረናል የእግዚአብሔርን ፈቃድ። ኤፌሶን ምዕራፍ 2 ቁጥር 10ንም እናያለን። ተመልከቱ። የእግዚአብሔር ፈቃድ ምንድነው? this is God's plan። ኦኬ፣ ሜጀር የሆነው ዋናው የእግዚአብሔር ፈቃድ፣ የመጀመሪያው የእግዚአብሔር ፈቃድ ይሄ ነው። ምንድነው የእግዚአብሔር ፈቃድ? ሰዎች ሁሉ ሊድኑና እውነቱንም ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ስለዚህ የእግዚአብሔር ፈቃድ ምንድነው? ሰዎች ሁሉ ምን ይሉ ዘንድ? ይድኑ ዘንድ። ኦኬ፣ ሰዎች ሁሉ ይድኑ ዘንድ፣ ይሄ ነው የእግዚአብሔር ፈቃድ። አሁን ይሄ ቀዳሚ ፈቃድ ይባላል። ኦኬ፣ this is የእግዚአብሔር ዓላማ። በኋላ ግን ሰዎች ይሄንን ዓላማ ይሄንን የእግዚአብሔር ፈቃድ እምቢ ብለው ስጋቸው ወደ ፈቀደው መንገድ ይሄዳሉ። ስለዚህ ተላልፈው ተሰጡ ይባላል። በራሳቸው ፈቃድ እምቢ ብለው የእግዚአብሔርን ዓላማ እምቢ በማለታቸው ምክንያት እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው፣ ለፈቃዳቸው አሳልፎ ሰጣቸው። ለምን? እግዚአብሔር አስገድዶ የሚገዛ አምላክ አይደለም። በፍቅር የምንከተለው ከሆነ መልካም እናተርፋለን። እምቢ ካልን ግን አስገድዶ ካላመለከኝ፣ ካልተገዛህልኝ፣ ቃሌን ካላከበርክ የሚል አምላክ አይደለም። ኦኬ። ስለዚህ ራዕይ ዮሐንስ ምዕራፍ 5 ላይ ታላቅም ነገርና ስድብን የሚናገር አፍ ተሰጠው ሲል ምን ማለት ነው? this is የእግዚአብሔር ሁለተኛ ፈቃድ። እኛ እምቢ ስንል ለራሳችን ፈቃድ ተላልፈን በኃጢአታችን ምክንያት ተላልፈን እንሰጣለን። ታዲያ እግዚአብሔር ነው በኃጢአት እንድንመላለስ ያደረገን ወይስ ራሳችን በፈቃዳችን? መልሱልኝ። እንደው አይኖ ሪኮርድ እየተደረገ ስለሆነ ለማውራት ይከብዳችኋል፣ ግን
ኮመንት ላይም ቢሆን ጻፉ። ማን ነው ራሳችን ወደን ፈቅደን ለራሳችን ፈቃድ ለስጋችን ፈቃድ ተላልፈን ተሰጠን። ስለዚህ እግዚአብሔር አምላክ ለማይረባ አይምሮ አሳልፎ ሰጠን። አላስገደደንም ማለት ነው። አላስገደደንም። እኔ ላቀረብኩት ለኔ ፈቃድ ተገዙ ብሎ አያስገድድም እግዚአብሔር አምላክ። በፍቅር የሚገዛ አምላክ ነው። እኛ ግን እምቢ ስንለው ሄደን ተላልፈን እንሰጣለን። ላሳያችሁ። ቅዱስ ጳውሎስ ወደ ሮሜ መጽሐፍ መሄድ ያስፈልጋል። ምዕራፍ 1 ማለት ነው። ተመልከቱ። ከቁጥር 21 ጀምሬ ላንብብላችሁ። ምዕራፍ 1 ምን ይላል? የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህም እግዚአብሔርን እያወቁ አያችሁ፣ ማንን እያወቁ አለ ቅዱስ ጳውሎስ? እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ምን ስላላሉት ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የሚያስተውልም ልባቸው ጨለመ አለ። እሺ ከዛ ቁጥር 22 ላይ ጥበበኞች ነን ሲሉ ደንቆሮ ሆኑ። ደግሞ ስድብ አይደለም። መስማት እየቻለ ኦኬ፣ አንድ ሰው መስማት እየቻለ ማድመጥ እየቻለ ኦኬ፣ አልሰማም አላደምጥም ያለውን ደንቆሮ ይለዋል። ይሄ ስድብ አይደለም። ስድብ የሚሆነው ይላሉ መስማት ሳይችል ሳያቅ አንድን ሰው ደንቆሮ ብትሉት ያ ስድብ ነው። አሁን እዚህ ቅዱስ ጳውሎስ ተሳደበ የሚሉ ደግሞ አንዳንድ ሞኞች አሉ። አልተሳደበም፣ ግብራቸውን ነው የገለጠው። መስማት እየቻሉ ጥበበኞች ነን እያሉ ግን ደነቆሩ። ስለዚህ ደንቆሮ ነው። ከዛስ የማይጠፋውን የእግዚአብሔር ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ምን እያለን ነው ቅዱስ ጳውሎስ? ለእግዚአብሔር መስገድ ሲገባቸው፣ የአምልኮ ስግደት ለእግዚአብሔር ማቅረብ ሲገባቸው፣ እግዚአብሔርን ማምለክ ሲገባቸው፣ ለእግዚአብሔር መገዛት ሲገባቸው ለሚጠፋ ሰው አምልኮተ ሰውን ገንዘብ አደረጉ። እነ ቄሳርን ማምለክ ጀመሩ። በነገራችን ላይ የሮሜ መጽሐፍ በኢጣሊያ ሮም ለምትገኘው ቤተክርስቲያን ነው የተላከው። ኦኬ፣ ባክግራውንድ ኮሜንታሪውን ማወቅ ያስፈልጋል። ሮሜ በኢጣሊያ የምትገኝ ከተማ ናት። በዛ ላሉ ክርስቲያኖች ነው ቅዱስ ጳውሎስ ይሄ ምን ዳይሬክት ኮሜንታሪው ዳይሬክት ኦዲየንሱ ማለት ነው። ዲቮሽናሉ ለኔና ለናንተ ነው። ግን ቀጥታ የተላከላቸው በኢጣሊያ ሮም ለሚገኙ ክርስቲያኖች ናቸው። እነዚህ ክርስቲያኖች ባክግራውንዳቸው ህዝብና አህዛብ ናቸው። ኦኬ፣ ሮማውያንም አሉ፣ ከይሁዲነትም የመጡ ክርስቲያኖች አሉ። በህብረት እግዚአብሔርን የሚያመልኩባት ቤተክርስቲያን ናት። ለዛ ነው መልእክቱን የላከው ቅዱስ ጳውሎስ። ኦኬ፣ ስለዚህ ምን አለ? የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና አምልኮተ ሰው እነ ቄሳር እነ ኔሮን ያመልኩ ነበር። አምልኮተ ሰው ከዛስ በወፎችና 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ቄሳር ነው አምላካችን ብለው አምላክ ሰውን አደረጉ። አምልኮተ ሰው እንስሶችን ማምለክ ጀመሩ። ስለዚህ ይላል እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸዋል። ታዲያ እግዚአብሔር ነው እንዲያ በኃጢአት እንዲወድቁ ያደረጋቸው? ኖ። ይሄን ልናቀስ የእግዚአብሔር ዓላማ መጀመሪያው ሜጀር ኦኬ፣ የመጀመሪያው ዓላማ የእግዚአብሔር ፈቃድ ምንድነው? እነዚህ ሰዎች በኃጢአት እንዲወድቁ ነው? አይደለም። የእግዚአብሔር ዓላማ በቅድስና በንጽህና ክርስቶስን መስለው ይኖሩ ዘንድ ነው። ይሄ ነው የእግዚአብሔር ዓላማ፣ ሜጀር የሆነው የእግዚአብሔር ዓላማ። እነሱ የእግዚአብሔር ዓላማን እምቢ በማለታቸው ለስጋቸው መሻት ተላልፎ እንዲሰጡ ሆነ። ይሄ ደግሞ ሁለተኛው የእግዚአብሔር ፈቃድ። እምቢ ስላሉ ነው የሄዱት። አስገድዶ አይገዛማ። አስገድዶ የሚገዛ አምላክ አይደለም። ስለዚህ እምቢ በማለታቸው ምክንያት ሄዱ፣ ከኃጢአት ጋር ዝሙትን ፈጸሙ። ታዲያ ይሄ ፎልት የማን ነው? የእነርሱ ነው።
እግዚአብሔር እምቢ ላሉት መሻታቸው ነው ተላልፎ እንዲሰጡ ያደረገው። እየገባችሁ ነው? ምክንያት ስላለኝ ነው ይሄንን የምናገረው። ኦኬ አሁን ይሄንን ገንዘብ ታረጉና ራዕየ ዮሐንስ ላይም ስትመጡ ቁጥር 5 ላይ ታላቅንም ነገርና ስድብን የሚናገር አፍ ተሰጠው መባሉ ምን ማለት ነው? ምን ማለት ነው? ሐሳዊው መሲህ ወይም እሱን የተከተሉ ለዚህ ግብር የተሰጡት እነርሱ በእግዚአብሔር ክብር አንመላለስም በማለታቸው ለማይረባ አይምሮ ተላልፈው ተሰጡ። አሁን ግልጽ ነው? ግልጽ ነው? ጎበዞች ግልጽ ነው ወይ? አረ መልሱልኝ። ግልጽ ነው? በኋላ ፈተና ላይ ፍጥጥ ብሎ ነገር የለም። መልካም እሺ፣ በደንብ አድርጋችሁ እንድትይዙልኝ ነው የምፈልገው። በደንብ አድርጋችሁ እንድትማሩ። እሺ ታላቅንም ነገር ስድብንም የሚናገር አፍ ተሰጠው መባሉ ከዚህ አንፃር ነው የምንመለከተው። እሺ ወደ ታላቅንም ነገር ስድብንም የሚናገር አፍ ተሰጠው ምን ማለት ነው? ኦኬ መጽሐፍ ቅዱስ በነገራችን ላይ ቅዱስ ጳውሎስ በተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ስለ ሐሳዊው መሲህ እንዲህ ብሎናል። ሁለተኛ ተሰሎንቄ ምዕራፍ 2 መቼም ተሰሎንቄን ሐዋርያት ሥራ የተማራችሁ አላችሁ። ተሰሎንቄ በመቄዶንያ አውራጃ የምትገኝ ከተማ ናት። ሐዋርያት ሥራ ምዕራፍ 17 ላይ ቅዱስ ጳውሎስ በተሰሎንቄ ገብቶ ወንጌልን አስተምሯል፣ ቤተክርስቲያንን ተክሏል። ኦኬ ከፊልጵስዩስ ወጥቶ ማለት ነው። ሰሜናዊ ደቡባዊ ግሪክ ነው። አካያ ደቡባዊ ግሪክ፣ መቄዶንያ ሰሜናዊ ግሪክ። በመቄዶንያ ሐዋርያው ጳውሎስ በፊልጵስዩስ ተገኝቶ በዛች ከተማ ላይ መጀመሪያቷን አማኝ ሴት ልዲያን እናገኛለን ማለት በፊልጵስዩስ። ከዛ ወጥቶ ተሰሎንቄ ነው የገባው። ኦኬ ይሄንን የምናገኘው ሐዋርያት ሥራ ምዕራፍ 17 ላይ ነው። ኦኬ ለአብነት ያህል እንድትመለከቱት ሐዋርያት ሥራ በዚህው አጋጣሚ ችንችንም ነካነካ ያደረግን እንለፍ። ምዕራፍ 17 ላይ በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ ይላል። ኦኬ አንፊጶልና አጶሎኒያ የተባሉ እነማን ናቸው? እነዚህ ትንንሽ ከተሞች አሉ። ከፊልጵስዩስ ወጥተው አንፊጶልና አጶሎኒያን አልፎ ወደ ተሰሎንቄ መጡ። በነገራችን ላይ አንፊጶልና አጶሎኒያ ላይ ጳውሎስ አስተምሯል ወይስ አላስተማረም የሚል በሊቃውንት ዘንድ በአብዛኛው የቤተክርስቲያን ሊቃውንት ዘንድ አንፊጶልም አጶሎኒያን ገብቶ ወንጌል እንዳስተማረ ይነገራል። ወንጌል እንዳስተማረ ይነገራል። ግን ሐዋርያት ሥራ ምዕራፍ 17ን ስታነቡ ልክ ከፊልጵስዩስ ወጥቶ በአንፊጶልና በአጶሎኒያ አልፎ ተሰሎንቄ መጣ ነው የሚለው ስለ ጳውሎስ ማለት ነው። ኤኒዌይስ በተሰሎንቄ ቤተክርስቲያን ተክሏል ሐዋርያው ቅዱስ ጳውሎስ። እሺ በተሰሎንቄ ቤተክርስቲያን ከተከለ በኋላ ላይ መልእክት እየላከ ያበረታቸዋል፣ ያጽናናቸዋል፣ ከሐሰተኞች ይጠበቁ ዘንድ ይመክራቸዋል። በሁለተኛ ተሰሎንቄ ላይ ኦኬ ሁለት መልእክታትን እንደላከ ለተሰሎንቄ ምዕመናን ይነገራል። የተሰሎንቄ መጽሐፍ ስላጠናን ያው የተማራችሁ ይሄን ታውቃላችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ግን እንዲህ ይላል። ይሄው ሐዋርያው ቅዱስ ጳውሎስ እኔ እግዚአብሔር ነኝ ብሎ ስለ ሐሳዊው መሲህ ነው የሚናገረው። ሁለተኛ ተሰሎንቄ ምዕራፍ 2 እና ራዕየ ዮሐንስ ምዕራፍ 13 እጅ ለእጅ ይዘን ነው የምንሄደው። ኦኬ እጅ ለእጅ ይዘን ነው የምንሄደው። ሐዋርያው ቅዱስ ጳውሎስ ምን አለ? ስለ ሐሳዊው መሲህ ሲናገር እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው ይላል። ስለዚህ ስድብ ብሎ ራዕየ ዮሐንስ ላይ ምዕራፍ 13 ቁጥር 5 ላይ ታላቅንም ነገር ስድብ የሚናገር አፍ ተሰጠው ማለት ስድብ የሚለው አምላክነትን መናፈቁን ነው። አምላክ ነኝ ማለቱን ነው ስድብ ብሎ የሚጠራው። እኔ አምላክ ነኝ፣ እኔ ክርስቶስ ነኝ፣ እኔ መሲህ ነኝ እያለ ክርስቶስን መስሎ ይመጣል። ሐሳዊው መሲህ በማን ኃይል ነው ግን ይሄንን የሚያደርገው? በዲያብሎስ በሰይጣን ኃይል። ኦኬ በሰይጣን ኃይል በዲያብሎስ ኃይል ድንቅን ያደርግ ዘንድ ምትሃትን ያደርግ ዘንድ የሚረዳው ማን ነው? ክርስቶስን እንዲሳደብ የሚረዳው ማን ነው?
ዲያብሎስ የተባለው አውሬ ዲያብሎስ የተባለው ሰይጣን፣ ዘንዶ የተባለው እባብ የተባለው ራዕየ ዮሐንስ ምዕራፍ 12 ላይ አይተናል። አሁን ሰንሰለቱን ይዘን ቀስ እያለን ነው የምንሄደው። በደንብ እንድትረዱ ይፈልጋሉ። ሐሳዊው መሲህ ኃይል ያገኝ ዘንድ ሰዎች ያደምጡት ዘንድ ጉልበት የሆነው ዘንድ ሰይጣን ይረዳዋል። ስለዚህ ክርስቶስን እየተሳደበ ነው። አሁን ክርስቶስን መስሎ ነው የመጣው። ይሄንን በመጀመሪያው ክፍል ላይ ራዕየ ዮሐንስ ላይ ስንማር ተመልከቱ። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁት አለ። ለሞት እንደታረደ ሆኖ ክርስቶስ ለኔና ለናንተ ታርዷል። ለኔና ለናንተ ቤዛ ሆኗል። በእውነት ማለት ነው። እንደታረደ ሆኖ አንልም ለክርስቶስ። ይሄ ለሐሳዊ መሲህ ነው የሚነገረው የሚቀጸለው። ክርስቶስ ታረደ ነው የምንለው። ሐሳዊ መሲህ እንደታረደ መስሎ ነው የሚመጣው። ኦኬ፣ ኮፒ ፔስት ነው የሚያደርገው። መኮረጅ ነው ስራው ማለት ነው። ለዚህ ነው ኢትዮጵያ ሊቃውንት በተለይ ስቡህ አዳምጤ በራዕየ ዮሐንስ መጽሐፋቸው ላይ ስለ እናቱ ሲናገሩ ማርያም ሐሰተኛዋ ማርያም ብለው ያነሷታል። ለምን? የእናታችን የቅድስት ድንግል ማርያምን ክብር ለመውሰድ በድንግልና ጸንሼ በድንግልና ወለድኩት ትላለች። ግን በድንግልና አልተወለደም። ሐሳዊ መሲህ በዝሙት ነው የተወለደው። በግልሙትና ነው የተወለደው። እናቱ ከአንድ ጎረምሳ ጋር ተኝታ ነው የተወለደው። ግን የቅድስት ድንግል ማርያምን ክብር ለመውሰድ ዲያብሎስ ምን እንድትል ያደርጋታል? በድንግልና ጸንሼ በድንግልና ወለድኩ ብላ እንድትናገር ያደርጋል። ስለዚህ ሐሳዊ መሲህ አሁንም ተመልከቱ፣ የክርስቶስን ክብር ለመውሰድ እናቱ የማርያምን ክብር ለመውሰድ እንደምትታክር እርሱም ደግሞ የክርስቶስን ክብር ለመቀማት ለመውሰድ ለሞት እንደታረደ ሆኖ ነው የሚመጣው። ክርስቶስ ነኝ ብሎ መሲህ ነኝ ብሎ አምላክ ነኝ ብሎ ነው የሚመጣው። ኦኬ፣ ይሄን ልናቅና ልንረዳ በጣም 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 ያስፈልጋል። ስለዚህ ማን ይረዳዋል አለን? ዘንዶ እባብ የተባለው ሰይጣን ዲያብሎስ። ይሄው ቁጥር 2 ላይ ተመልከቱ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። አያችሁ አይደለ? ይሄው ዘንዶ ኃይሉንና ዙፋኑን ትልቅም ስልጣን ሰጠው፣ መጠቀሚያ ያደረገው ማለት ነው። የሚጋልብበት ሐሳዊው መሲህ ላይ ዘንዶ የተባለ ዲያብሎስ የተባለ እባብ የተባለ ሰይጣን ነው። ይሄን ደግሞ የት ነው የምናገኘው? ራዕየ ዮሐንስ ምዕራፍ 12 ላይ ተምራችኋል። በባዶ እንዳታስቀሩኝ አስተምሬያለሁ እኔ። ይሄው ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። መጽሐፍ ቅዱሳችሁን ስታነቡ ራዕየ ዮሐንስ ምዕራፍ 12 ላይ ዲያብሎስ ይለዋል፣ ሰይጣን ይለዋል፣ ዘንዶ ይለዋል፣ እባብ ይለዋል። ይሄን ሁሉ ፈተና አይተናል ምን ማለት እንደሆነ። ይሄ ነው ሐሳዊው መሲህን ምዕራፍ 13 ላይ የሚረዳው የሚያግዘው። ይሄው ለዛ ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። ለማን ነው የሰጠው? አንድም አውሬ ከባህር ሲወጣ አየው። አውሬ ለተባለው ሐሳዊ መሲህ ሰው ነው። ማን ይሰለጥንበታል ግን? ሰይጣን ይሰለጥንበታል። ከኔ ጋር ናችሁ ጎበዞች? ከኔ ጋር ናችሁ ወይ? ማን ይሰለጥንበታል? ሰይጣን ይሰለጥንበታል። ዲያብሎስ የተባለ ዘንዶ የተባለ እባብ የተባለ ሰይጣን ይሰለጥንበታል። ይሄንን ማወቅ ያስፈልጋል። ለምንድን ነው ይሄንን የምናውቀው? አንደኛ ያው እግዚአብሔር ቃልን መረዳት ያስፈልጋል። ግን ትልቅ ራዕየ ዮሐንስ ምዕራፍ 12 እና ራዕየ ዮሐንስ ምዕራፍ 13 እንዲያው እዛ ክፍል ላይ ስንደርስ በተለይ ይገርማችኋል። ዛሬ እግዚአብሔር ከረዳን እውነቴን ነው የምላችሁ ቁጥር 11 ላይ ስንደርስ ለምንድን ነው ዲያቆን ዘማኑኤል ደጋግመህ ሰልሰህ ይሄን ነገር አጽንኦ ሰጥተህ የተናገርከው የሚለውን መልስ ታገኙበታላችሁ። የሰይጣንን ክፋት ምን ያህል እግዚአብሔርን እንደሚሳደብ ቁጥር 11 ላይ ስንደርስ እነግራችኋለሁ። እስከዛ ግን
ምዕራፍ 12 እና ምዕራፍ 13 ላይ የተጠቀሰውን ክፍል ለይታችሁ ማወቅ ያስፈልጋል። እሺ እንቀጥል። እሺ ተመልከቱ። አሁን ቁጥር 5 ላይ ነን ገና። ታላቅንም ነገር ስድብንም የሚናገር አፍ ተሰጠው ይላል። አሁን ተሰጠው መባል የሚናገር ተሰጠው የሚለውን ይቅርታ፣ ተሰጠው የሚለውን መልሻለሁ። በደንብ አርጋ ተረድታችኋል ምን ማለት ነው ተሰጠው የሚለውን። እሺ የሚናገር አፍ የሚለው የሚናገር አፍ ተሰጠው የሚለው ከልካይ የለውም፣ ተው የሚለው የለውም። እኔ አምላክ ነኝ ብሎ ሲመጣ ሐሳዊው መሲህ እኔ ክርስቶስ ነኝ ብሎ ሲመጣ ይላሉ ሚከለክለው የለም፣ ተው አንተ ትክክል አይደለህም የሚለው እንደፈለገ ይሳደባል። ኦኬ እንደፈለገ እግዚአብሔርን ይሳደባል። እግዚአብሔርን ይሳደባል። ብዙ ሰዎችም ይከተሉታል። በኋላ ላይ ሄኖክና ኤልያስ መተው ይቃወሙታል። እሱ ክፍል ላይ እንደርሳለን። ግን የሚሳደብ አፍ ተሰጠው፣ ከልካይ የለውም። የሚናገርበት አፍ ተሰጠው፣ ከልካይ እንደ ዛሬ ትውልድ ማለት ነው። ዛሬ እያያችሁ ነው አይደለ? የሐሳዊ መሲህ ደቀ መዝሙር መንገድ ጠራጊዎች አሁን በየቲክቶኩ አታዩ? 24 ሰዓት ሲሳደቡ የሚከለክላቸው አለ እንዴ? የሚመክራቸውም እኮ የለም። አብሮ ገብቶ ነው የሚሳደበው ሁሉ ሰው ሁሉ። ዛሬም አሉ ተሳዳቢ የሆኑ እህቶቻችን፣ ዛሬም አሉ ተሳዳቢ የሆኑ ወንድሞቻችን። ይሄ የማይካድ እውነት ነው። 24 ሰዓት ቲክቶክ ላይ እንዲያውም የምትደግፏቸው ጊፍት ሁሉ እየሰጣችሁ የምታሰድቡ፣ ቅዱሳንን ሲሳደቡ፣ አበው ሲሳደቡ፣ መምህራንን ሲሳደቡ፣ እርስ በርሳቸው ፎቶ የዘቀዘቁ ሲሳደቡ፣ ከልካይ እንደሌላቸው እንደልባቸው እንደሚሳደቡ ሐሳዊ መሲህ ሲመጣ እንደልቡ ይሳደባል። እነሱም በነገራችን ላይ ሐሳዊ መሲህ የሚለው ኮንሴፕት የቤተክርስቲያን ሊቃውንት በሁለት ይፈቱታል። የክርስቶስ ተቃዋሚ ሁሉ ሐሳዊ መሲህ ነው። የክርስቶስ ተቃዋሚ ሁሉ ሐሳዊ መሲህ ነው። የእግዚአብሔርን ቃል የማይማር ሐሳዊ መሲህ ነው። በኃጢአት በግልሙትና በዘፈን የሚጨማለቅ ሐሳዊ መሲህ ነው። የእግዚአብሔርን ሕግ የማይጠብቅ ሐሳዊ መሲህ ነው። አሁንም ሐሳዊ መሲህ በመካከላችን አለ ሳይሆን አሉ ብዙዋቸው በጣም ቁጥራቸው ብዙ የሆኑ በኋላም ሐሳዊ መሲህ ሲመጣ ለሱም የሚሰግዱ አሉ። እነዚህ አሁን መንገድ ጠራጊዎቹ ናቸው። ሐሳዊ መሲህ ሲባል አሁን አንዳንድ ሰው ሐሳዊ መሲህ ሲባል ሮጦ የት ውስጥ ነው የሚደበቀው? እንዴ አውሬ ምናምን ቀንድ ያለው ኖ። ከዚህ በኋላ እዚህ የምትማሩ ተማሪዎች እንደዚህ አይነት አስተሳሰብ እንዳታስቡ። ሐሳዊ መሲህን ማየት ከፈለጋችሁ በኃጢአት የሚጨማለቀው ያ ወንድምህ ያቺ እህትሽ ሐሳዊ መሲህ ናት። ይሄን ግልጽ እያደረግን ነው የምንነጋገረው። እኛም ሐሳዊ መሲህ የምንሆንበት ጊዜ አለ። በኃጢአት ስንወድቅ ንስሐ ማንገባ ከሆነ የክርስቶስ ተቃዋሚ ሁሉ ሐሳዊ ማለት ሐሰተኛ መሲህ ማለት መሲህ ክርስቶስ ማለት ነው። ሐሰተኛ ክርስቶስ ማለት ነው። በኃጢአት የሚመላለስ ሁሉ ሐሳዊ መሲህ ነው። ግብሩ ከዲያብሎስ ነው ማለት ነው። ከሐሳዊው መሲህ ነው ሰልፉ ማለት ነው። ግን የሚናገርበት አፍ ከልካይ የለውም ይላል። እሺ ሌላስ? ታላቅንም ነገር ስድብንም ይላል። ታላቅንም ነገር ስድብንም ከዚህ በላይ ምን? እኔ አምላክ ነኝ ብሎ ከመምጣት እኔ አምላክ ነኝ ብሎ እኔ ክርስቶስ ነኝ ብሎ እኔ መሲህ ነኝ ብሎ ከመምጣት በላይ ምን ትልቅ ነገር አለ? የክህደት ጥግ ማለት ነው። ራሱን አምላክ አድርጎ ይመጣል። ተመልከቱ አንድምታ ትርጓሜያችን ይኸው ጽኑ ስድብ ይናገር ዘንድ አለ፣ አምላክ ነኝ ይል ዘንድ ውሸት ተሰጠው ይላል። ጽኑ የሆነ ክህደት ጉድ እኮ ነው ኦርቶዶክስ። ለነገሩ ዛሬም እንዲህ ጽኑ የሆነ ክህደት ጽኑ ስድብ ይናገሩ ዘንድ አንደበት የተሰጣቸው ሰዎች አሉ ዛሬ በመካከላችን። የስህተት ትምህርት የሚያስተምሩ ክርስቶስን የሚሳደቡ ይሄው በያያችሁ ነው በዙሪያችን አይደለ? ምን ማየት ብቻ ፎሎ ታደርጓቸው የለ?
እዚህ መታችሁ ቃል እግዚአብሔር ተማሩ ሲባል ይተናነቃቸዋል። እንደነዚህ አይነት ወንበዴዎችን ግን ፎሎ ታደርጋላችሁ። ተጠንቀቁ። እኔ ከደማችሁ ንጹህ ነኝ። እንዲያው ስልኬን የሚይዝልኝ ሰው ቢሆን እጄን ታጥቤ ያሳያቸዋለሁ በቅዳሴ ስርዓት ላይ እንደሚደረገው። እኔ ከእያንዳንዳችሁ ደም ንጹህ ነኝ። ተናግሬያለሁ። ሚዲያ ላይ ህብረት የምታደርጓቸውን ሰዎች ለዩ። ጽኑ ስድብ ይናገር ዘንድ አለ አምላክ ነኝ ይል ዘንድ ውሸት ተሰጠው ይላል። ስለዚህ ሐሳዊው መሲህ ምን ነኝ እያለ ነው የሚመጣው። ታላቅም ነገር ስድብን የሚናገር አፍ ተሰጠው ሲባል አምላክ ነኝ እያለ ክርስቶስ ነኝ እያለ መሲህ ነኝ እያለ ይመጣል። ተሳዳቢ ነው ማለት ነው። ተሳዳቢ ነው። ለዚህ ነው ቅዱስ ጳውሎስ በተሰሎንቄ መጽሐፍ ላይ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርግ ተቃዋሚ እርሱ ነው። እናታችን ቅድስት ድንግል ማርያም ደግሞ ምንድነው ያለችን? ራሱን ከፍ የሚያደርግ ምን ይሆናል ያለችን? ይዋረዳል። ዛሬ ላይ ራሳቸውን ከፍ የሚያደርጉ ሰዎች በመካከላችን አሉ። እዚህ የምትማሩት ተመራችሁ ከስልካችሁን መጽሐፋችሁን ከርናችሁ እንድትወጡ አይደለም፣ እንድትመዝኑ ነው። ዘመኑን እንድትዋጁ ነው። ዛሬ ትዕቢተኞች የሉም በመካከላችን ላይ። ራሳቸውን ከፍ የሚያደርጉ ሰዎች የሉም። ምክርን ገንዘብ አናደርግም የሚሉ ሰዎች የሉም አሉ። ስም መጥቀስ አያስፈልግም። እነማን እንደሆኑ እናንተ ታውቃላችሁ። ይሄ ሁሉ ግን የሐሳዊ መሲህ መንፈስ ነው። ትዕቢተኛ፣ ተሳዳቢ፣ ውሸተኛ፣ ይሄ ሁሉ የሐሳዊ መሲህ መንገድ ጠራጊ ነው። እኛ እንድንሳደብ ነው እንዴት ተጠራ ነው ጎበዞች? ዛሬ እኮ ተሳዳቢዎችን ምናጸድቅበት ዘመን ላይ ደርሰናል። ምናጨበጭብላቸው ጎበዞች በሉ ምንልበት ዘመን ላይ ደርሰናል። ምን ያህል ከእግዚአብሔር ቃል እንደራቅን ተመልከቱ። እንዲያው ዲያቆን ዛማ ዝም ብለህ ነው እንዴ የምታወራው እንዳትሉኝ መጽሐፍ ቅዱስ አስረጅ ልስጣችሁ። ኤፌሶን ምዕራፍ 4 ክፈቱልኝ። ይሄው ቁጥር 29 ላይ ቅዱስ ጳውሎስ ምንድነው የሚለው? ኤፌሶን ምዕራፍ 4 ቁጥር 29 ስለ ስድብ ምን ብሎ ነው የተናገረው? ይሄው ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ፣ መቼም አይውጣ እያለ ነው። ክርስቲያን እንዲሳደብ አልተጠራም። እኛ ክርስቶስን እንድንመስል እንጂ ሐሳዊው መሲህን እንድንመስል አልተጠራንም። ዛሬ ግን ስድብን እንዲያው መለያችን አድርገነዋል። ቲክቶክ ላይ ኢትዮጵያውያን እነሱ እኮ ተሳዳቢዎች ነው። መምህራን ሁሉ ከቲክቶክ ይወጡና ለምን ከቲክቶክ ወጣችሁ ሲባል አይ ስድቡ ይላሉ። እንደዛ መሆን የለብን። እየተሰደብንም ቢሆን ማስተማር ግዴታ አለብን መምህራን። ግን ቲክቶክ ላይ ኦርቶዶክሳውያን እኛ ተጠምቀን ወደ ቤተክርስቲያን ተጨምረን ከኛ አንደበት ስድብ ከቶ ሊወጣ አይገባም። ተሳዳቢ ከክርስቶስ አይደለም። እንዲያው የፈለጋችሁትን ኦኬ እንዲያው 1 ሚሊዮንም ቢሆን 10 ሚሊዮንም ቢሆን ለቤተክርስቲያን የምታበረክቱ በቃ እንደናንተ በቲክቶክ ላይ ዘማሪ የለም ምን የለም። የተሳደብክና የተሳደብሽ ቀን አንቺ ከክርስቶስ አይደለሽ። ዛሬ ግን እኔና እናንተ የኦርቶዶክስ ኩራት አንበሳ ምን እላቸው ሰዎች ከአንደበታቸው የስድብን ቃል እየሰማን እየተሳቀቀን አንገት እየደፋን ያለን። ክርስቲያን ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ነው የተባለው። ዛሬ ሰክረው እየገቡ የብልግና ቃል የሚናገሩትን ነው የምታጨበጭቡላቸው። እነ ዮኒ ማኛን ሆኗል ዓለም የሚያደምጥ። ታዲያ እነዚህ ሰዎች ከማን ይመስሏችኋል? በእውነት ከክርስቶስ ነው የሚመስሏችሁ? አይደለም። እሺ አንድ መጽሐፍ ቅዱስ አስረጅ ልጨምርላችሁ። ያዕቆብ ምዕራፍ 3 ወንድሞቻችሁን ነው የምጠቅሰው፣ ሐዋርያቱን ነው የምጠቅሰው። የባልቴት ወሬ እያወራው አይደለም። ተመልከቱ ያዕቆብ ምንድነው ያለው? ያዕቆብ መልእክት
ምዕራፍ 3 ቁጥር 10 ይኸው ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ከክርስቲያን አንደበት መርገምም በረከትም ሊወጣ አይገባም። ለሁለት አምላክ ልትገዙ አይገባም። ምረጡ እያለ ነው ያዕቆብ። ወይ ሐሳዊ መሲህን ትመርጣላችሁ ወይ ክርስቶስን ትመርጣላችሁ። ወይ ለሐሳዊ መሲህ ትገዛላችሁ ወይ ለክርስቶስ ትገዛላችሁ። ሁለት ነገር ይዞ መንጠላጠል አይቻልም በክርስትና ህይወት ውስጥ። ወይ ትዘፍኛለህ ወይ ትዘፍናለሽ ወይ ትዘምሪያለሽ። አይ ጎንደር ላይም ሌላም በሌላም ቦታ እንደሚደረገው እዘፍናለሁ፣ አብዳለሁ፣ ጠጣለሁ፣ ጨፍራለሁ ምትይ ከሆነ አንቺ ክርስቶስን አታቂም፣ ክርስቶስም አያቅሽም። ከዲያብሎስ ነሽ። አረ ዛሬ ድፍረት 90% መንፈሳዊ 10% ባህላዊ የሚሉ ጀግኖች ደፋሮች መተዋል። እግዚአብሔር ልቦና ይፈርዳል። እግዚአብሔር መድኃኒዓለም ይፈርዳል። ቀልዳችሁበት አታርፉ። ከመች ጀምሮ ነው ኦርቶዶክሳዊነት 90% ነው እንዴ? ክርስቲያኖች የክርስቶስ እስረኛ የሆናችሁት ለ90%፣ የክርስቶስ እስረኛ 10% ዓለማዊ ብላችሁ ነው እንዴ የተጠመቃችሁት? 100% የክርስቶስ ነሽ። 100% በልባችን ላይ እንድናነግሰው የተጠራ ነው ክርስቶስን ነው። ይሰማል? ኢየሱስ ክርስቶስ ይባላል ይሄ ስም። 100% እሱ እኮ ሞቶልሻል፣ ተገርፏል እኮ አጥንቱ እስኪታይ እስኪቆጠር ድረስ ደሙ እኮ ነው የፈሰሰው። አጥንቱን ከስክሶ ደሙን አፍስሶ እኮ ነው የገዛን የገዛሽ። ታዲያ 90% ነው የምትሰጠው? ጎበዝ! አቤት ድፍረት! ምን አይነት ዘመን ላይ ነው የመጣን? 100% የክርስቶስ ነን። ይሰማል? 100% የክርስቶስ ነን ኦርቶዶክሳውያን ክርስቲያኖች። በኋላ እንዳይ ጸጽታችሁ ተናግሬያለሁ። ቀልድ አይደለም የያዝነው፣ የነፍስ ጉዳይ ነው። እንዴ ማንነታችንን ቆጥበን ነው እንዴ ለክርስቶስ ምን ሰጠው? ሃና 100% የክርስቶስ ናት። 90% 10% የሚባል ቀልድ የለም። ይሄ ከየት ነው? ከዲያብሎስ። እንዲህ አይነት ምክር አጋንንት፣ ዲያብሎስ፣ ሰይጣን ነው የሚመክረው። ሙሉነታችንን እንስጠው። እስከ ሞት ድረስ የታመነ እስከ ሞት ድረስ ሞቶ በፍቅር የገዛን አምላክ ነው እሱ ኢየሱስ ክርስቶስ። እስከ ሞት ድረስ ነው የታመነን ክርስቲያኖች። ታዲያ ይሄንን የመሰለ አምላክ ሙሉነታችንን ልንሰጠው አይገባም? በስጋ ሞቶ አከበረን። 100% እንዳትቀልዱ። እንዲህ ሚዲያ ላይ ቲክቶክ ጊዜ ፈቀደልን ስልክ አገኘን ብለው የቤተ ክርስቲያን ትምህርት ሽታው እንኳን የሌላቸው እየመጡ የአጋንንት መንገድ የሚጠርጉትን ሰዎች እየሰማችሁ ከቤተ ክርስቲያን እንዳትርቁ። 90% አይደለም ቤተ ክርስቲያን ማን ስጪ፣ 100% ለክርስቶስ። ሁሉ ጊዜ 100% ነው ለክርስቶስ። በቃ እኛ እኮ መካበት በጣም ተሳቀቅን እኮ። በየሚዲያው የሚለቀቀው ጉድ እኮ ነው የምናየው። ስለዚህ ቅዱስ ያዕቆብ ምን አለ? ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ይላል። በቃ ወይ ክርስቶስን እንመርጣለን ወይ ዲያብሎስን እንመርጣለን። ህሊና አላችሁ ሁላችሁ። እንቀጥል። ስለዚህ ታላቅም ነገር ስድብንም የሚናገር አፍ ተሰጠው። ሐሳዊው መሲህ እኔ አምላክ ነኝ እያለ እግዚአብሔርን እየተሳደበ ይመጣል። ስድብ የተባለ አምላክነትን መናፈቁን ነው። እሺ ከዛ በኋላ በ42 ወርም እንዲሰራ ስልጣን ተሰጠ ይላል። 42 ወር 1260 ቀን ማለት ነው። 3 ዓመት ከግማሽ ማለት ነው። 42 ወርም እንዲሰራ ስልጣን ተሰጠው። ይሄን ደግሞ በራዕይ ዮሐንስ ምዕራፍ 11 ላይ አይተናል። ኦኬ ለምሳሌ ይሄው ራዕይ ዮሐንስ ምዕራፍ 11 ላይ በመቅደሱ ውጪ ያለው እድሞ ለአህዛብ ተሰጥቷልና ተወዋት ለካው እነርሱ 42 ወር የተቀደሰችዋን ከተማ ይረግጧታል ይላል።
42 3 ዓመት ከግማሽ ይገዛል። ይረግጣል ማለት መግዛትን ነው የሚናገረው። ለምንድን ነው 3 ዓመት ከግማሽ የሚለው ወይም 42 ወር የሚለው ወይም 1260 ቀን የሚለው ምንን ያሳያል? ስልጣኑ ፍጹም እንዳልሆነ ነው። 7 ቁጥር በመጽሐፍ ቅዱስ ምንን ነው የሚያሳየው? ፍጹምነትን። የሰባት ግማሽ ነው። አሁን ይሄ የሚያሳየው ጎዶሎ መሆኑን ነው። ስልጣኑ ጎዶሎ መሆኑን፣ ስልጣኑ ፍጹም እንዳልሆነ የሚገልጽ ነው። እየሰማችሁኝ ነው? ግልጽ ነው። ስለዚህ 40 ቁጥር 13 ላይ በ42 ወርም እንዲሰራ ስልጣን ተሰጠው ይላል። በ42 ወርም እንዲሰራ ምን ተሰጠው? ስልጣን ተሰጠው። 1260 ቀን። ኦኬ። ይሄ አሁን 42 ወር በጣም በብዙ ሊቃውንት በብዙ መንገድ ይፈቱታል። ግን ይሄ ሐሳዊ መሲህ የሚገዛበት ጊዜ ነው። ጊዜውን ነው የሚናገረው። ጊዜው በቁጥር ለምን ተጻፈ? 42 ወርም ለምን ብዙ ጊዜ ብሎ ማስቀመጥ አይቻልም? ለምንድነው በ42 ወርም የተባለው ቢሉ ጊዜው ማብቂያ እንዳለው ለመግለጽ ነው። ኤግዛክትሊ 3 ዓመት ከ6 ወር ወይም 42 ወር ወይም ደግሞ 1260 ቀን ተብሎ የሚገለጸው ማብቂያ፣ ስልጣኑ ማብቂያ እንዳለው፣ መሰልጠኑ ማብቂያ እንዳለው፣ ለዘላለም እንደማይገዛ ለማሳወቅ በኤግዛክት ቁጥር ተጠቅሟል፣ ተገልጿል። ኦኬ፣ ግልጽ ነው። ክርስቲያኖች ግልጽ ነው። እሺ፣ ስለዚህ ግልጽ ከሆነ እንቀጥል። እሺ፣ እንደሚገዛ ቅዱስ ጳውሎስን በተሰሎንቄ መጽሐፍ ላይ ገልጾልናል። አንድ መጽሐፍ ቅዱስ ማስረጃ ልስጣችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 እስከ 10 ይሄው ከቁጥር 4 ይቅርታ፣ ከቁጥር 4 እስከ 10 እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለሁ ይህን እንዳልኋችሁ ትዝ አይላችሁምን? በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለው አሁን ታውቃላችሁ። የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ እያለ ይቀጥላል ቅዱስ ጳውሎስ። ስለዚህ ሐሳዊ መሲህ በምትሃት እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ቤት አለ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው ይላል። ኦኬ፣ ስለዚህ 1260 ይሄው ይገዛል ማለት ነው። አንድምታ ትርጓሜያችን 3 ዓመት ከመንፈቅ፣ ምክንያቱም 1260 ወይም 3 ዓመት ከመንፈቅ እንደማለት ነው። 3 ዓመት ከመንፈቅ የወደደውን የምትሃት ታምራት ያደርግ ዘንድ ስልጣን ተሰጠው ይላል። የወደደውን 3 ዓመት ከመንፈቅ የወደደውን የምትሃት ታምራት ያደርግ ዘንድ ስልጣን ተሰጠው። ያቺ ጊዜ 1260 ቀን ወይም 3 ዓመት ከግማሽ። እሺ እንቀጥል። እሺ ቁጥር 6 ላይ ነው ያሉት። አሁን CR7 ስልጣን የሰጠው ማን ነው ይላል። አሁን አያችሁ አይደል?
አሁን እናንተ ከመጀመሪያው ትምህርት ስላልጀመርክ ተሰጠው የሚለውን ቃል አትረዳውም። አየ አትረድ እንቀጥል። ወደ ኋላ አልመለስም። መለስ ብላችሁ ሪኮርድ አድምጡ። ተሰጠው ሲባል ምን ማለት ነው የሚለውን ሐሳብ እባካችሁን። ተሰጠው ማለት ለራሱ የኃጢአት ምኞት ተላልፎ ተሰጠ ማለት ነው። ኦኬ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም ይቅርታ አንዴ ኮሜንት ላይ ምንም አትመልሱ እባካችሁ። ኮሜንት ላይ አትመልሱ። ሪኮርድ ካለ ገብቶ እንዲያደምጥ ንገሩት። የተሳሳተ ነገር እንዳትጽፉ። እኔ ከተናገርኩት እኔ ካስተማርኩት ውጪ አስፈላጊ ነገር አትጻፉ። እናንተ ራሳችሁ ትምህርቱን የሰማችሁ ማትመስሉ እንደው ጉድ እኮ ነው። እሺ እንመለስ። እሺ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትንም ሊሳደብ አፉን ከፈተ ይላል። ማንን አለ? እግዚአብሔርን። ኦኬ እግዚአብሔርንም ለመሳደብ። እግዚአብሔር እንዴት ነው የሚሳደበው? እኔ አምላክ ነኝ ብሎ እግዚአብሔርንም ለመሳደብ ከዛስ ስሙንና ማደሪያውንም ይላል። እንዴት ነው ስሙን ይሳደባል ማለት ምን ማለት ነው? እግዚአብሔርን ለመሳደብ ስሙንና ማደሪያውንም ይላል። ስሙን ሲል ምን ማለት ነው? እኔ ክርስቶስ ነኝ ብሎ ስሙን በሐሰት ስለሚገልጥ ስሙን ይሳደባል። እኔ ኢየሱስ ነኝ ብሎ ስሙን በሐሰት ስለሚገልጽ ስሙን ይሳደባል። እኔ ሞቼላችኋለሁ። ኦኬ ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እርሱ ለሰው ልጆች ሁሉ ምን ብሏል? በስጋ ሞት እንላለን አይደለ? ሐሳዊው መሲህ ደግሞ ይመጣና እኔ ሞቼላችኋለሁ፣ እኔ ነኝ ክርስቶስ፣ እኔ ነኝ መሲህ፣ እኔ ነኝ ኢየሱስ ብሎ በሐሰት ስሙን የእግዚአብሔርን ስም ስለሚያነሳ ስሙን ይሳደባል ተባለ። እየገባችሁ ነው? ስሙን ይሳደባል ማለት ኢየሱስ ነኝ ይላል። ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። ሐሳዊው መሲህ መጣና ኢየሱስ ነኝ ይላል። አዳኝ ነኝ ማለት ነው። ከዛ ደግሞ ይመጣና ክርስቶስ ነኝ ይላል። ክርስቶስ ማለት መሲህ ማለት ነው። መሲህ ማለት ነው። ስለዚህ እሱም ይመጣና ሐሳዊው መሲህ ይላል እኔ ክርስቶስ ነኝ ይላል። መሲህ ነኝ፣ ሿሚ የማያስፈልገኝ የተሾምኩ፣ ቀቢ የማያስፈልገኝ የተቀባው ብሎ ይመጣል መሲህ ነኝ ብሎ። ስለዚህ የእግዚአብሔርን ስም በሐሰት ለራሱ ስለሰጠ ስሙን ይሳደባል ተባለ። እኔ የተረዳችሁኝ ነው ብዬ ተስፋ አደርጋለሁ። ከዛስ በኋላ ማደሪያው ተባለ። ማደሪያው የተባለ የእግዚአብሔር ማደሪያው የተባለው ምን ነው? አንደኛ የእግዚአብሔርን ማደሪያ ይሳደባል። አንደኛ ስሙን ይሳደባል። እግዚአብሔር አብን ይሳደባል፣ እግዚአብሔር ወልድን ይሳደባል፣ እግዚአብሔር መንፈስ ቅዱስን ይሳደባል፣ ማደሪያውን ይሳደባል። ማደሪያ የተባሉ እነማን ናቸው? የእግዚአብሔር ማለት ቤተ ክርስቲያንን ይሳደባል። አንደኛ የእግዚአብሔር ማደሪያ የሆነችውን እናታችን ቅድስት ድንግል ማርያምን ይሳደባል። ኦኬ ቤተ ክርስቲያን የተባለን እኔና እናንተን ይሳደባል። እየገባችሁ ነው? የእግዚአብሔር የቅዱሱ መንፈስ ማደሪያዎች የሆንን ቤተ ክርስቲያንን ይሳደባል። እናታችን ቅድስት ድንግል ማርያም እናቱ ተሆኖ ዘንድ እግዚአብሔር አምላክ መርጧታል። እርሷን ይሳደባል፣ ማደሪያውን ይሳደባል። እሺ ከዛስ ማርሸቲ አጥፊው ቪዲዮውን ይረብሻልና ካልንተነ ጥቁር ከሚሆን ዝም ብለሽ እንትን ወይ ይጥፋ።
እሺ ከዛስ በሰማይ የሚያድሩትን ሊሳደብ አፉን ከፈተ ደግሞ ይላል። በሰማይ የሚያድሩት የተባሉ ቅዱሳን መላእክትን ይሳደባል። ኦኬ ክብራቸውን ይሳደባል። የስድብ አብ የተሰጠው እሱ ስለሆነ ማለት ነው። ስለዚህ እግዚአብሔርን ለመሳደብ ስሙንም ሲል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን ይሳደባል። ስሙን ለርሱ ያልሆነውን እኔ መሲህ ነኝ፣ እኔ ክርስቶስ ነኝ እያለ ስለሚወስድ ስሙን ይሳደባል የእግዚአብሔርን ስም። ከዛ ደግሞ ማደሪያውን መባሉ እናታችን ቅድስት ድንግል ማርያምን ይሰድባል፣ ቤተክርስቲያንን ይሰድባል፣ ምዕመናንን እኔና እናንተን ይሰድባል። ከዛ ደግሞ በሰማይ የሚያድሩትን ሊሳደብ አፉን ከፈተ መባሉ ቅዱሳን መላእክትን ይሳደባል። ቅዱሳን መላእክትን ይሳደባል። ኦኬ ይሄው አንድምታ ትርጓሜያችን ተመልከቱ። ከዚህ በኋላ ነገር ጀመረ፣ እግዚአብሔር ነኝ ይል ዘንድ አምላክ ነኝ ይል ዘንድ ውሸቱን ለቀቀ፣ ጽርሐ አርያም የእኔ ናት ይል ዘንድ ከቅዱሳን ከምዕመናን ጋር ይጣላ ዘንድ እናየዋለን። ቁጥር 6 ላይ ወደ 7 ከመሄዳችን በፊት ከዚህ በኋላ ነገር ጀመረ፣ እግዚአብሔር ነኝ ይል ዘንድ እግዚአብሔር ነኝ በማለቱ የእግዚአብሔርን ስም ይሳደባል። ክርስቶስ ነኝ በማለቱ የእግዚአብሔርን ስም ይሳደባል። ኢየሱስ ነኝ በማለቱ የእግዚአብሔርን ስም ይሳደባል። አምላክ ነኝ ይል ዘንድ ውሸቱን ለቀቀ፣ ጽርሐ አርያም የኔ ናት ይል ዘንድ። ስለዚህ ማደሪያ ሲባል እግዚአብሔርን ለመሳደብ ስሙንና ማደሪያውን በሰማይም የሚያድሩትን ሊሳደብ አፉን ከፈተ የተባለ ለዚህ ነው። ኦኬ በሰማይ የሚያድሩት ቅዱሳን መላእክትን ይሳደባል። ሐሳዊው መሲህ። እሺ ይሄን ደግሞ ቅዱስ ጳውሎስም ነግሮናል። ይሄው በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ይሄው እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው፣ ሐሳዊው መሲህ። ኦኬ በዚህ እግዚአብሔርን ይሳደባል። እሺ እንቀጥል። ቁጥር 7 ቅዱሳንንም ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው ይላል። ቅዱሳንን ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው ምን ማለት ነው? ድል ያደርጋቸው ዘንድ ተሰጠው ማለት ይሄን ክፍል አሁን እንድታቁ እናንተ ከዚህ በፊት ተምራችኋል። ምዕራፍ 11 ላይ እናያለን ምን ማለት ነው ግን። ኦኬ አሁን ለምሳሌ ሐሳዊው መሲህ ጋር ያለው ኃይል ከእርሱ ጋር ያለው ሰይጣን ከቅዱሳን ጋር ካለው ከእግዚአብሔር ኃይል በልጦ ነው ወይ የሚል ጥያቄ ያስነሳል። ግን አይደለም። ለምሳሌ ይሄንን ለመረዳት የዚህን መልስ ለማወቅ ራዕይ ዮሐንስ ምዕራፍ 11ን ማጥናት ያስፈልጋል። which ደግሞ we did ተምራችኋል። ምን እንደሚል ስሙ። አሁን ሐሳዊው መሲህ በሰለጠነበት 42 ወር ወይም 1260 ጊዜ ማን ይመጣል? ለሁለቱ ምስክሮች ማቅለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ደግሞ ይላል። ሄኖክና ኤልያስ ይመጣሉ። ሄኖክና ኤልያስ መጥተው ሄኖክና ኤልያስ አልሞቱም። አስተውሉ። ኤልያስም ሄኖክም አካሄዳቸውን ከእግዚአብሔር ጋር ስላደረጉ ምን ሆኗል? ተወስደዋል። የሥጋ ሞትን አልሞቱም። ስለዚህ በዘመነ ሐሳዊው መሲህ ሄኖክና ኤልያስ ይመጣሉ። ከዛስ ምን ያደርጋሉ? ያስተምራሉ። ትንቢት ሊናገሩ ሲል ትምህርትን ያስተምራሉ። ኦኬ ሐሳዊው መሲህ ያጠፋውን ጥፋት እነሱ ለመመለስ የሰውን ልብ ወደ ክርስቶስ ለማቅረብ ያስተምራሉ። ለስንት ጊዜ? 1260 ቀን። እዚህ ጋር ሐሳዊው መሲህ ያጠፋል፣ እነሱ ደግሞ በዛ ጊዜ ምን ይላሉ? ያስተምራሉ። 3 ዓመት ከግማሽ ማለት ነው። አሁን እነሱ በሚያስተምሩ
አስተምረው ሲጨርሱ ተመልከቱ። እነዚህ በምድር ጌታ ፊት የሚቆሙ ሁለቱ ወይራዎች ሁለቱ መቅረዞች ናቸው። ወይራ መባል መቅረዝ መባል ተምረናል። ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል ይላል። ይገባዋል ሳይሆን ይገባዋል። ማንም ድል ሊያደርጋቸው አይችልም። በዛ በተሰጣቸው ጊዜ ሲያስተምሩ ማንም ሊጎዳቸው አልቻለም። አሁን ስሙ ቁጥር 6 ላይ እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይ ሊዘጉ ስልጣን አላቸው፣ ውሃዎችንም ወደ ደም ሊለውጡ በሚፈልጉበትም ጊዜ ሁሉ በመቅሰፍትም ሁሉ ምድርን ሊመቱ ስልጣን አላቸው ይላል። እሺ አሁን እዚህ ጋር ነው ዋናው እናንተ እንድትይዙልኝ የሚፈልገው ነገር። ምስክራቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ይላል። ምን ማለት ነው? ሐሳዊው መሲህ እርሱ ጋር ያለው ኃይል ከሄኖክ ኃይል በልጦ ነው ወይ? ሐሳዊው መሲህ ጋር ያለው ኃይል ከኤልያስ ኃይል በልጦ ነው ወይ? አይደለም። ይሄው እዚህ ምስክራቸውን ከፈጸሙ በኋላ ሰው ናቸውና ሞት የተገባቸው ነውና በስጋ መሞትን ገንዘብ ማድረግ ያስፈልጋልና እግዚአብሔር ስለፈቀደለት ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ተባለ። ከኔ ጋር ናችሁ? ሊሞቱ የተገባ ነውና አልሞቱም እኮ ሄኖክና ኤልያስ። ስለዚህ ሞት ለሰው ልጅ ተላልፎ ተሰጥቷልና ሞትን መቅመስ ስላለባቸው እግዚአብሔር ስለፈቀደለት ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ተባለ እንጂ የሐሳዊው መሲህ ኃይል ከቅዱሳኑ ኃይል በልጦ አይደለም። ግልጽ ነው? እሺ ጎበዞች ግልጽ ነው ወይ? ለዛ ነው አበው ከቅዱሳን ከምዕመናን ጋር ይጣላ ዘንድ ድል ይነሳቸው ዘንድ ስልጣን ተሰጠው የሚል። የሰው ልጅ መሞት ያስፈልጋል። ጌታችን መራችን ኢየሱስ ክርስቶስ ከመምጣቱ በፊት መሞት ያስፈልጋል። አፈር ነህና ወደ አፈር ትመለሳለህ የሚለውን መፈጸም ገንዘብ ማድረግ አለባቸው። ለዛ ነው ሄኖክና ኤልያስን የተዋጋቸው፣ ያሸነፋቸው፣ የገደላቸው። ኦኬ እሺ ምዕራፍ 13 ላይ እንመለስ። ከቅዱሳንንም ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው። ኦኬ ምዕመናን ቅዱሳን ብለው ይጠሯቸዋል አበው። ለዛ ነው ይሄው አንድምታ ትርጓሜያችን ላይ ከቅዱሳን ከምዕመናን ጋራ ይጣላ ዘንድ ድል ይነሳቸው ዘንድ ስልጣንን ተሰጠው። ኦኬ መሞት ስላለባቸው እግዚአብሔር አምላክ ከመምጣቱ በፊት መሞት ስላለባቸው ነው እንጂ በልጦ አይደለም። ይሄን ጥንቃቄ አድርገን ልንረዳ ያስፈልጋል። እሺ ከዛስ በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው ይላል። ምን ማለት ነው? በነገድ በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ስልጣን ተሰጠው ማለት ለእርሱ የተገዙትን ይገዛቸው ዘንድ፣ ለስጋ ስራ የተገዙትን ይገዛቸው ዘንድ፣ በሕይወት መጽሐፍ ስሞቻቸው ያልተጻፉትን ይገዛቸው ዘንድ ስልጣን ተሰጠው። ስልጣን ተሰጠው ማለት ለማይረባ አእምሮ እግዚአብሔር አምላክ ለእርሱ አንገዛም ያሉትን ለማይረባ አእምሮ አሳልፎ እንደሚሰጥ ሐሳዊው መሲህም ለማይረባ አእምሮ ለፈለገው ለማይረባ አእምሮ እግዚአብሔር አምላክ አሳልፎ ሰጠው። አሁንም በነገድ በወገን በቋንቋ በሕዝብም ሁሉ ላይ ስልጣን ተሰጠው ማለት
የተለያየ ቋንቋ የሚናገሩ በዓለም ዙሪያ ላይ ያሉ ሰዎች ለእርሱ የተገዙ በእነርሱ ላይ ይሰለጥን ዘንድ እምቢ ብለዋልና ለእግዚአብሔር ተላልፈው ለሐሳዊው መሲህ ተሰጡ ማለት ነው። ዛሬ እንደምናየው ዛሬ ተላልፈው ለሐሳዊው መሲህ የተሰጡ ሰዎች አሉ ወይ? ለአጋንንት የተሰጡ ሰዎች አሉ? አዎ አሉ። የሚዘሙት ተላልፎ የተሰጠን ለአጋንንት ግብር ነው። መቼም ሎቱ ስብሐት ጋድ ፎርቢድ ይላል ዮሐንስ አፈወርቅ። ዝሙት ከእግዚአብሔር ነው እንደማትሉኝ ተስፋ አደርጋለሁ። ለዝሙት ራሱን አሳልፎ የሰጠ አባቱ ማን ነው ማለት ነው? ዲያብሎስ ነው ማለት ነው። ታስታውሳላችሁ? ተላልፎ ተሰጠ የሚለው ራሱ እኮ ክርስቶስ ቃል በቃል ይናገራል በዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። ይሄንን ሐሳብ በደንብ አድርገን እንድናውቅ ዮሐንስ ወንጌልን እንመልከት። ዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ይሄው እናንተ ከአባታችሁ ከዲያብሎስ ናችሁ አለ። ክፉ አይሁዳውያንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማረ አላስተምር አሉት። እኛ አባታችን አብርሃም አለን፣ አንተ ከአብርሃም ትበልጣለህን እያሉ ይመጻደቃሉ። ስለዚህ ምን አለ? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው። አባታችሁ አብርሃም ሳይሆን ማን ነው አላቸው? ዲያብሎስ። ተላልፎ ተሰጥተዋላ ለዲያብሎስ። በቃ በግብር ማንን መስለዋል? ዲያብሎስን መስለዋል። የዲያብሎስ ልጆች ናቸው። አሁን እንደዚህ ወጣችሁ እንዲህ ብላችሁ ብትናገሩ ስንቱ ነው የሚወርድባችሁ? ግን እውነታው ይሄ ነው። ወደድንም ጠላንም እውነታው ይሄ ነው። የሚሳደብ አባቱ ዲያብሎስ እንጂ ክርስቶስ አይደለም። የሚዘሙት አባቱ ዲያብሎስ እንጂ ክርስቶስ አይደለም። 1 ሚሊዮን ፎሎወር ሊኖረው ይችላል። I don't care። በየጭፈራ ቤቱ የሚያብድ አባቱ ክርስቶስ ሳይሆን ዲያብሎስ ነው። እውነቷን ነው የምንነጋገር። ንስሐ ገብቶ ስጋው ደሙን ተቀብሎ ወደ ቤተክርስቲያን እስኪመለስ ድረስ። እናንተ ግን ታነግሱታላችሁ። ጎበዞች አይደላችሁ እናንተ። መንገድ ጠራጊ አድርጎ ይጠቀማል ሐሳዊ መሲህ እናንተን። ወደድንም ጠል ምንም ማንም ሰው በዚህ ቃል ሊከራከር አይችልም። ለእግዚአብሔር እስካልተገዛን ድረስ የእግዚአብሔር ልንሆን አንችልም። የምትወዱኝ ምን አድርጉ ነው? ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 15 የምትወዱኝ ትእዛዛት ጠብቁ ነው ያለው። በቃ ልጅ ከሆነን አባት ነው መምሰል ያለብን። ጎረቤትን መምሰል የለብንም። ካልዘሞት ጋለሞታ ካልፈጸመ መሰቀር ከጎረቤት ጋር ልጅ ከተባለ አባቱን ነው ሊመስል የሚገባው። ኤደን የእግዚአብሔር ልጅ ናት ከተባለች ማንን ነው ልትመስል የተገባው? ክርስቶስን። አለቀ። የክርስቶስ እስረኛ ልትሆን እንጂ የማንም ቦዘን እስረኛ ልትሆን አልተጠራችም። ልጅ ከተባልን አባታችንን ክርስቶስን መምሰል መቻል አለብን። ይሰማል አይደል? ዥንጉርጉር መልክ ይዘን መሽከርከር የለብንም። ሲያሰኘን እናብዳለን፣ ሲያሰኘን እንጨፍራለን፣ ሲያሰኘን እንሰክራለን። ከዛ ደግሞ ነጭ ልብስ ስለለበስን እኮ የክርስቶስ ሆነን ማለት እኮ አይደለም። ጎበዝ ይሰማል። አንዳንዱ አላፍ ዝማሬ ላይ ሄዶ ስለዘመረ የክርስቶስ የሆነ ይመስለዋል። ይሄ ሞኝ ይባላል። እግዚአብሔር የውጭ የለበስነውን የነጠላ ነጭነት አይደለም የሚያው፣ የልባችንን ጥቁሩን ሸፈነት ቆርጠናል ወይ አድርገናል። ከአላፋት ዝማሬ በኋላ የት ነው የምንሄደው? በየጭፈራ ቤቱ። እንዲህ የምናደርግ ከሆነ አባታችን በቤተልሔም በግርግም የተወለደው በበረት የተወለደው ኢየሱስ ክርስቶስ አይደለም። ይሰማል አይደለ? እውነት ነው የምንነጋገረው እዚህ። ምንም እኔ ከፈለጋችሁ ስሙ፣ ተማሩ፣ ካልሆነ መውጣት ትችላለህ። አላስገድድም። ግልጹን ተናገረ። እኔ ወደፊት ቤተክርስቲያን ነጭ ልብስ አትልበሱ አትልም። ውድ እኔም አትልበሱ እያልኩ አይደለም። ነገር አጣማችሁ የምትሰሙ ሰዎች ስላላችሁ ነው። ነጠላ መልበስ ውበት ነው፣ ሚስጥሩን ከተረዳ ነው። ግን ውስጣችን ጠቁሮ ከውጭ ነጠላ ብንለብስ ምንድነው ጥቅሙ? እስቲ መልሱልኝ። እየሰከርን እየዘሞትን፣ እኔም እናንተም በነገራችን ላይ ራሴንም ጨምሬ ነው የምናገረው፣ እየዘሞትን የቲክቶክ ክርስቲያን ብንሆን ምንድነው ጥቅሙ? አንዴ ክርስቶስን ንጉሴ እንላለን፣ አንዴ ቴዲ አፍሮን ንጉሴ እንላለን። ምንድነው ጥቅሙ? የለውም ጥቅም። ይሄ እግዚአብሔርን መሳደብ ነው።
መዘበት በእግዚአብሔር ላይ መዘባበት ማለት እንዲህ አይነት ግብር ነው። እንዲህ አይነት ግብር ነው። እንኳንኛ አይሁዳውያን አባታችሁ ዲያብሎስ ነው ያላቸው ጌታ። ለምን? በግብር ስላልመሰሉት፣ በግብር ስላልመሰሉት። ስለዚህ ይሄው ራዕየ ዮሐንስን ነው የምታጠኑት። ከነገድ በነገድ በወገንም በቋንቋም በህዝብም ሁሉ ላይ ስልጣን ተሰጠው። ይሄው እርሱን የመሰሉ ለእርሱ የተገዙ የእግዚአብሔር ሳይሆኑ የማን ናቸው? የአጋንንት የዲያብሎስ። እናንተ እንዲህ እውነት እውነት የሚናገረውን ሰው አትወዱም አይደለ? እንዲያው እኮ ቀለም የሚቀባ ነው አልምት አይዟችሁ አይዟችሁ እንደዚህ ነው የምትወዱ። ለምን? ዘማዊውን ዘማዊ ብለህ መናገር መቻል አለብህ። ንስሐ ገብቶ ደንገጥ ብሎ እንዲያው እኔ እንዲያው ጠንከር ወደፊት ገፋ አድርጌ ልናገር እንዴ ሐዋርያው ቅዱስ ጳውሎስ በኃጢአት ውስጥ ያለውን ሰው ምን አድርጉት ነው የሚሉት? አግልሉት ነው እኮ የሚለው። ይሄንማ እናንተ አትሰሙም። አግልሉት ነው የሚለው። ለምን? ስለምንጠላው ነው እንደምናገለው አይደለም። አፍሮ ንስሐ ገብቶ ወደ ቤተክርስቲያን ይመለስ ዘንድ። ዛሬስ ኃጢአተኛውን ዘማዊውን አንበሳ ታወርዳላችሁ ጀግኖች። ምን አይነት ዘመን ላይ ነው የደረስነው ጎበዝ? እዚህ ቤት ግን አይደገማትም። ዲያቆን ዛማኑኤል ካጠፋ ቀጥታ ሄጄ ንስሐ ገባለሁ። አለቀ። ንስሐ ገባለሁ፣ ስጋው ደሙን እቀበላለሁ። አንድ ሰው እዚህ ጊፍት ሰጣለሁ ቢል ያኔ ነው ውርድ ከራሴ። አለቀ። ኬስ ክሎዝ። እንዲህ ነው ክርስትና። ስንበድል ንስሐ ነው እንጂ የምንገባው ሊጨበጨበልን አልተጠራንም። ይሰማል አይደለ? ስለዚህ በነገድም በወገንም በቋንቋም በህዝብም ሁሉ ላይ ስልጣን ተሰጠው። ለምንድን ነው ስልጣን ተሰጠው? ለምንድን ነው ስልጣን የተሰጠው? ይገዛ ዘንድ። በቃ ወደዷ ፈቀዷ። ለአንተን ሰግድልሃለን፣ አንተን እናመልክሃለን፣ ለአንተን መስዋዕት እናቀርባለን፣ እንዘፍናለን፣ እንጠጣለን፣ እንዘሙታለን አሉት። ስለዚህ ተሰጣ። ስለዚህ እነዚህ ሰዎች አሁን የክርስቶስ ናቸው? አይደሉም፣ አይደሉም። ይሄው አበው ምንድነው ያሉት? በህዝብ በአህዛብ ላይ ስልጣን ተሰጠው። ህዝብ ያለው ነገደ አህዛብ ያለውን በሐወርት ብሎ ይደግመው። በዚህ ዓለም የሚኖሩ ሁሉ ሰገዱለት። ምን ማለት ነው? በዚህ ዓለም የሚኖሩ ሁሉ ሰገዱለት። የዓለምን ኑሮ ገንዘብ ያደረጉ ለሐሳዊው መሲህ ሰገዱ። አምላክ ነህ አሉት። በቃ እርፍ። ከዚህ በላይ ድፍረት አለ? እሺ 90% ያሉ ለሱ ሰገዱ ማለት ነው። የዘንድሮቹ ክርስቲያኖች ደግሞ ጉድ እኮ ነው። አቤት አንተ! እንደው ጳውሎስ ቢኖር አስባችሁታል? ለኢትዮጵያውያን ስንት መልእክት እንደሚልክ 10% ባህል 90% ሃይማኖት። ጉድ! ይሄን ነገር ትላንት ሰምቼ እኔ ራሴን ነው ያመመኝ። በነገድና በወገን በቋንቋም በህዝብም ሁሉ ላይ ስልጣን ተሰጠው። እሺ ቁጥር 8 ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። እያያችሁ ነው። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል። እውነተኛ ክርስቲያን ያልሆኑ ኦኬ፣ በታረደው ያው መጽሐፍ ቅዱስ በምን አይነት ጥንቃቄ ክርስቶስን እንደሚገልጠው ተመልከቱ። ሐሳዊው መሲህን ሲገልጠው የታረደ መስሎ ነው የሚገልጸው። ያው ሐሳዊው መሲህን እንዴት ብሎ እንደሚገልጸው ስሙ። በእናታችሁ እኔ ልለምናችሁ፣ እንደው በምትወዷት በእናታችሁ በአባታችሁ በምትወዱት ሰው ተማሩ። እንደው በደንብ አድርጋችሁ ወቁ። ሐሳዊው መሲህና ክርስቶስን ሲገልጸው መጽሐፍ ቅዱስ ተመልከቱ። ያው ሐሳዊው መሲህን ሲገልጸው ምን ይለዋል? እንደታረደ ሆኖ ነው የሚለው። መስሎ ሆኖ ነው። እውነት አይደለም። ሐሳዊው መሲህ ውሸት ነው። እውነት የሆነው ክርስቶስን ሲገልጸው ምን ይለዋል? በታረደው በግ ሕይወት ይለዋል። ታርዷላ ክርስቶስ። ስለዚህ በታረደው በግ ሕይወት ኦኬ፣ በክርስቶስ አምነው ተጠምቀው የሱን የደም ማህተም ነጩን ልብስ ለብሰው ከሚመላለሱት እውነተኛ ከሆኑት የክርስቶስ ተከታዮች ውጪ ያሉትን ነው በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። አያችሁ አይደል? ቅድም በነገድ በቋንቋ የተለያየ ቋንቋ የሚናገሩ ከተለያየ ነገድ የመጡ
ህዝቦች በህዝቡም ሁሉ ላይ ስልጣን ተሰጠው። ራሳቸውን ተላልፈው ለሐሳዊው መሲህ ሰጡ። ስለዚህ ይሰግዱለታል። ምን ማለት ነው? ያመልኩታል። አንተ ሐሰተኛውን ክርስቶስ እውነተኛ ክርስቶስ ነው ብሎ ያመልኩታል። ኢትዮጵያውያን ሊቃውንት ህዝብ አህዛብ የሚሉት ህዝብ አይሁዳውያን፣ አህዛብ፣ አረማውያን ሁሉ ሳይቀር ይሰግዱለታል። አይሁዳውያንም አሉ፣ ኢትዮጵያውያንም አሉ፣ ሮማውያንም አሉ። በደቡብ፣ በሰሜን፣ በምስራቅ፣ በምዕራብ ያሉ ሰዎች ሁሉ በክርስቶስ ኢየሱስ የህይወት በታረደው በግ ህይወት መጽሐፍ ስሞቻቸው ያልተጻፉ ለሐሳዊው መሲህ ይሰግዳሉ፣ ያመልኩታል ማለት ነው። ያመልኩታል። ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ ነው አይደለ ጎበዞች? እንደሚያገሳ አንበሳ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል የሚለው። እስቲ ይኸው አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ይኸው በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አስባችሁታል ስንት ህዝብ እንደሚዋጥ? ህዝብ ይሄው እያየን ነው። ዛሬ በቴሌቪዥን መስኮቶቻችን ስንቱ ተውጧል። በዝሙት ወንድ ከወንድ ሴት ከሴት ጋር በሴሰኝነት በግልሙትና በዘፈኑ አረ በስንቱ ነው የተዋጠው ህዝብ። አሁን እንኳን ዘመኑ እንኳን እያበቃ እንዲያው ወደ እግዚአብሔር ወደ ቤተክርስቲያን ከመመለስ ይልቅ አሁን እንኳን በዚህ ሰዓት እንኳን የሚጨፍር ሰው አለ፣ የሚያብድ ሰው አለ። አሁን እኮ ንስሐ ገብተን እንዲያው ሙሽራው ክርስቶስን የምንጠብቅበት ዘመን እኮ ነው ጎበዞች። አይበቃንም? ዛሬ እሺ ዛሬ እንኳን የእግዚአብሔርን ቃል አንሰማም? መልሱልኝ። ዛሬ እንኳን የእግዚአብሔርን ቃል አንሰማም? ተው የሚሳደቡትን ተው። እላያቸው ላይ ያለው መንፈስ ነው። ሚስጥሩን እየገለጥን እንዴት ነው የማይሳደቡት? ተዋቸው የሚሳደቡትን። እነሱ ላይ ያለው ክፉ መንፈስ ነው የሚሳደበው። የሱን ስራ እኮ ነው እያፈረስን ያለ ነው። ታዲያ በመጠን ኑሩ አለ ጴጥሮስ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ይላል? ይዞራልና። የማቴዎስ ወንጌል ምዕራፍ 24ን እንመልከት። የማቴዎስ ወንጌል ምዕራፍ 24 የሚሳደቡ ይሳደቡ፣ ተዋቸው። እላያቸው ላይ ያለው መንፈስ እየገለጡት ነው። ገና መሳደብ ብቻ ነው፣ ገና የሚያጓራም ይመጣል። ይሄው ተመልከቱ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክት ድንቅ ያሳያሉ። ስለዚህ ብዙዎች ሰዎች ይዋጣሉ በሐሳዊው መሲህ በዲያብሎስ አውሬ በተባለው ዲያብሎስ ሰይጣን ዘንዶ። ራዕየ ዮሐንስ እንመለስ። ይሄው ስለዚህ ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል። በሕይወት መጽሐፍ ስሞቻቸው ያልተጻፈ ማለት ምን ማለት ነው? እግዚአብሔር አምላክ ከክብሩ እነርሱ በኃጢአታቸው ምክንያት ከእግዚአብሔር ክብር የራቁ ሰዎች ኃጢአተኞችን ነው የሚናገረው። ዘላለማዊ ሕይወት እንደሌላቸው ነው የሚናገረው። ይሄን ደግሞ በዘዳግም መጽሐፍ ላይ ላሳያችሁ። ዘዳግም 33 አንዴ ዘዳግም 33 ዘጸአት 33 ይሄው እግዚአብሔር ሙሴን ምን እንዳለው ተመልከቱ። እግዚአብሔርም ሙሴን አለ የበደለኝን እርሱን ከመጽሐፌ እደመስሰዋለሁ፣ ሕይወት አይኖረውም እያለ እግዚአብሔርም ሙሴን የበደለኝን በምን የበደለ? በኃጢአት የበደለኝን እርሱን ከመጽሐፌ እደመስሰዋለሁ። ይህ
ህይወት አይኖረውም እያለ ነው። ህይወት አይኖረውም። በመጽሐፍ የተጻፉትስ ምንድነው የሚያገኙት? በመጽሐፍ ስሞቻቸው የተጻፉ ምንድነው የሚያገኙት? ይሄው ራዕይ ዮሐንስ እንመልከት። ራዕይ ዮሐንስ ምዕራፍ 3 እንዲያው ብታውቁ ኖሮ ምን ያህል ተውት ብቻ አንዳንድ የማያረግም። ይሄው ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙን ከህይወት መጽሐፍ አልደመስስም፣ በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። ዘላለማዊ ህይወት ይኖራል ማለት ነው ከእግዚአብሔር ጋር በእግዚአብሔር መንግስት። በህይወት መጽሐፍ የተጻፈ በህይወት መጽሐፍ ስሙ የማይደመሰሰው ምን ያደረገ ነው? ድል የነሳ፣ ይህንን ዓለም ድል የነሳ፣ ዝሙትን ድል የነሳ፣ ስድብን ድል የነሳ። በምንድነው ድል የምንነሳው? ንስሐ በመግባት ስጋው ደሙን በመቀበል። ሁላችንም በድለናል እኮ ሁላችንም ኃጢአተኞች ነን። ግን ንስሐ ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልን የቤዛነቱን ስራ ያንን በማሰብ ንስሐ በመግባት ስጋው ደሙ በመቀበል ዲያብሎስን ድል መንሳት እንችላለን። ድል የነሱት ምን ያደርግ? ከህይወት መጽሐፍ ስማቸው አይደመሰስም። ጥያቄው ድል ነስተናል ወይ ነው እኔና እናንተ። አሁን ንስሐ እንገባለን ወይ ነው እኔና እናንተ? ነው ወይስ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በዝሙት ላይ ዝሙት እየጨማመርን ነው የምንመላለሰው? እራሳችን ልንጠይቅ አይገባውም እንዴ ጎበዝ? የትላንትናው በደል አይበቃም? ዛሬ ሌላ አዲስ አፕዴት። ስልክ ነው አፕዴት የሚደረገው፣ ቴክኖሎጂ ነው አፕዴት የሚደረገው። ኦኬ እራሳችን አፕዴት ማድረግ ካለብን እንኳን በእውቀት ነው እንጂ አፕዴት ማድረግ ያለብን በኃጢአት ላይ ሌላ ኃጢአት እየጨመርን ነው መሄድ ነው። ጽኑ እንዳሉት በአንድምታ ትርጓሜው ላይ ጽኑ ኃጢአት እየጨመርን ነው መሄድ ያለብን ክርስቲያኖች። ኖ መደምሰስ እኮ አለ። አሁን እናንተ መደምሰስ አለ ብሎ የሚያስተምር ሰው ስድብ ነው የሚመስላችሁ። አይደለም። ወዮልኝ እውነተኛውን ወንጌል ባልናገር ለኔ ወዮልኝ። መደምሰስ አለ ክርስቲያኖች፣ መሰረዝ አለ ክርስቲያኖች። እምቢ ካልን ንስሐ ማንገባ ከሆነ ወደ ቤተክርስቲያን ማንመለስ ከሆነ እግዚአብሔር አምላክ ከህይወት መጽሐፍ ይደመስሳል። ይሄንን ግን ሰው መስማት አይፈልግም። ሁል ጊዜ እግዚአብሔር መሐሪ ነው የሚለውን ብቻ ነው የምትሰሙት እናንተ መስማት የምትፈልጉት። እንዴ መደምሰስ አለ፣ እውነት ነው። መሞት አለ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከህይወት መጽሐፍ አልደመስስም፣ በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ አለ። ማን ነው ይሄንን ያለው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። እሺ እንመለስ ወደ ራዕይ መጽሐፍ። ስለዚህ በመጽሐፍ ቅዱስ ላይ ስሙ በህይወት መጽሐፍ የተጻፈ ሰው አለ ወይ? አዎ ቀሌሜንጦስ ዘሮም ክሌሜንት ኦፍ ሮም ይሉታል። እስቲ እንመልከት። የቱ ጋር? መጽሐፍ ቅዱስ ላይ የቤተክርስቲያን አባት ነው። በነገራችን ላይ የቅዱስ ጴጥሮስ ደቀ መዝሙር እንደሆነ ይነገርለታል። ስሙ ተጠቅሷል በፊልጵስዩስ መልእክቱ ላይ። ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 5 ላይ ኦኬ ጠቅሷል። ፊልጵስዩስ የት ናት? ይሄን በባለፈው ሐዋርያ ሥራ አልተማራችሁ? በመቄዶንያ የምትገኝ ከተማ ናት። ሐዋርያው ቅዱስ ጳውሎስ በዚች ከተማ ተገኝቶ ቤተክርስቲያንን ተክሏል። ኦኬ ከዛ ከወጣ በኋላ መልእክትን እየጻፈ ያበረታቸዋል፣ ያጽናናቸዋል። ፊልጵስዩስ ኦኬ የመጀመሪያው ሴት አማኝ በአውሮፓ ምድር የተገኘችው ፊልጵስዩስ ዛሬ ላይ ከተማዋ ትታያለች። በነገራችን ላይ ሰዓታችንን ለመጠበቅ ነው እንጂ ላሳያችሁ ሁሉ እችላለሁ። ዛሬ ድረስ አለች ከተማዋ። ጎብኚዎች እየሄዱ ይጎበኟታል። ዛሬ ላይ ሰሜናዊ ግሪክ ናት መቄዶንያ። ኦኬ ሰሜናዊ ግሪክ። አሁን ቅዱስ ጳውሎስ ይሄው ምንድነው ያለው ስለ ቀሌሜንጦስ ዘሮም ሲናገር? ይሄው ፊልጵስዩስ ወደ ፊልጵስዩስ ሰዎች ምዕራፍ ስንት አልኳችሁ? ጻፉልኝ እስቲ ከሰማችሁ። ምዕራፍ 4 ጥቅስ ደግሞ መያዝ ልመዱ። እሺ ቁጥር 3 ይሄው አንተም ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምንሃለሁ ካለ በኋላ ይሄው ምንድነው የሚለው? ጳውሎስ ነው ያለው። ዲያቆን ዛማኑኤል አይደለም ያለው፣ ጳውሎስ።
ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከእኔ ጋር አብረው ከሰሩ ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና ይላል። ቀሌሜንጦስ ዘሮም ይሉታል አበው። ስሙ በሕይወት መጽሐፍ ተጽፏል። የኔና የናንተ ስምስ? የኔና የናንተ ስም የሚያውቀው ቀበሌ ነው ወይ ወረዳ? የኛ ስም ወይ ትምህርት ቤት ነው ስማችን የሚጻፍ? ለምን በሕይወት መጽሐፍ እንዲጻፍ አንፈቅድለትም እንዴ? ከወረዳ ከቀበሌ ከካርድ አልፎ ወይም ከነመዳም ኩሽና አልፎ በሕይወት መጽሐፍ ለምንድን ነው የማይጻፈው? የኔና የናንተ ስም ሁሉ ጊዜ ፈተና ወረቀት ላይ ነው የኔና የናንተ ስም መጻፍ ያለበት። በሕይወት መጽሐፍ መጻፍ አለበት። ይሄ ደግሞ እንዴት ሊሆን ነው የሚችለው? ንስሐ በመግባት ስጋው ደሙን በመቀበል እንደዛ ነው። ስለዚህ እግዚአብሔር አምላክ ስሞቻችንን የሁላችንንም ስም በሕይወት መጽሐፍ ይጻፍልን። እሺ ወደ ራእይ መጽሐፍ እንሂድ። ይሄው እሺ። ስለዚህ ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። አበው በትርጓሜ በሕዝብ በአሕዛብ ላይ ስልጣን ተሰጠው። ሕዝብ ያለው ነገድ፣ አሕዛብ ያለው ባሕርት ብሎ ደገመው ይላል። በዚህ ዓለም የሚኖሩ ሁሉ ምን አሉ? ሰገዱለት። ኦኬ። ስማቸው በሕይወት መጽሐፍ ያልተጻፉ አለ መስዋዕት በሆነው በበጉ ልቦና ያልታወቀ ዓለም ሳይፈጠር መስዋዕት በሆነው በበጉ ልቦና ያልታወቀ ምን እያለን ነው? በእግዚአብሔር ልቦና ያልታወቁ በእግዚአብሔር ልቦና ያልታወቁ ስሞቻቸው ያልተጻፉ ስማቸው በሕይወት መጽሐፍ ያልተጻፉ አለ መስዋዕት በሆነው በበጉ ልቦና ያልታወቁ ማለት መስዋዕት የሆነው ማን ነው መስዋዕት የሆነው? ሐሳዊው መሲህ ነው እንዴ? ነው። ሐሳዊው መሲህ እንደሞተ መሰለ ነው የተባለው። አልሞተም ማለት አልታረደም። ለሰው ልጅ መስዋዕት የሆነ ኢየሱስ ክርስቶስ ነው። እሱ ሊቀ ካህናችን ነው። እሱ መስዋዕታችን ነው። መስዋዕቱን የሚቀበል እርሱ ነው ኢየሱስ ክርስቶስ። በእርሱ ልቦና አልታሰቡም። በሕይወት መጽሐፍ አልተጻፉም ማለት በእግዚአብሔር ልቦና አልታሰቡም ማለት ነው። መቼም ኢየሱስ ክርስቶስ እግዚአብሔር እንደሆነ መቼም ሁላችሁ ታውቃላችሁ። ሚስጥረ ሥላሴ እንዲያው እንግባ እንደገና አብዛኞቻችሁ የምታውቁትን እውነት ነው። በእግዚአብሔር ልቦና አልታሰቡም። ይሄ ደግሞ የወንጌል እውነት ነው። እንመልከት። የማቴዎስ ወንጌል ምዕራፍ 25 እስቲ የማቴዎስ ወንጌል ምዕራፍ 25ን ክፈቱልኝ። ይሄው ከቁጥር 40 ጀምሮ ኢየሱስ ክርስቶስ በሕይወት መጽሐፍ ያልተጻፉትን ምንድነው የሚላቸው? ንጉሱም መልሶ ይላል። ንጉስ የተባለ ክርስቶስ ነው። እሱ ንጉስ ነውና እውነት እላችኋለሁ ከሁሉ ከሚያንሰው ከነዚህ ወንድሞቼ ለአንዱስ እንኳን ስላላደረጋችሁለት ለኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣን ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜም እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ እንዳደረጋችሁለት ለኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ለምን? ጻድቃን በእግዚአብሔር ልቦና ታስበው ይኖራሉና በሕይወት መጽሐፍ ስሞቻቸው ተጽፈዋልና እንደነ ቀሌሜንጦስ ያሉ። ኃጥአን ደግሞ ወደ ዘላለም ቅጣት። ምን ማለት ነው? ወደ ዘላለም ቅጣት ማለት ከእግዚአብሔር ይለያሉ ማለት ነው። በቃ ግልጽ ነው። አሁን በሕይወት መጽሐፍ ካልተጻፉ ሕይወት የላቸውም። ስለዚህ ምን አለ?
ምን አላቸው? ቁጥር 41 ላይ በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣን ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ አላውቃችሁም ይላቸዋል። ኃጥአንን ግን ምንድነው የሚላቸው? ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ለዛ ነው አበው ስማቸው በሕይወት መጽሐፍ ያልተጻፉ አለ፣ መስዋዕት በሆነው በበጉ ልቦና ያልታወቁ። መስዋዕት የሆነው ማን ነው? ኢየሱስ ክርስቶስ። ኦኬ እሺ እንቀጥል። እውነት ነው ከኔ ሂዱ ከመባል ይጠብቀን። እሺ ቁጥር 9 ላይ ደርሰናል። አሁን ጆሮ ያለው ቢኖር ይስማ አለ። ምን ማለት ነው? ይገርማ ግብፃውያን መተርጉማን በተለይ ቄስ ቴድሮስ ማለቲ በሬቨሌሽን ፓትሪስቲክ ኮሜንታሪያቸው ላይ ምን እንደሚሉት እዩ። it is so painful ይላል። ይሄንን ነገር በደንብ ስሙ ባናታችሁ። እየለመንኩ እኮ ነው ባስተምረው አጅሬ ሐሳባችሁን እንዳይሰርቅ ስሙ። ጆሮ ያለው ይስማ ይላል መጽሐፉ። ይሄው ጆሮ ያለው ቢኖር ምን ይበል? ይስማ። ምን ማለት ነው? ምን እያለን ነው? it is so painful news that almost no man will believe how horrible is what about to come ይላል። ምን እያሉን ነው? ትርጉሙን ልንገራችሁ። በጣም የሚያሰቃይ ዜና ነው። አብዛኛው ሰው እየመጣ ያለውን ክፋት አያስተውልም። ግን it was so painful news that almost no man will believe how horrible is what about to come እየመጣ ያለው እያሉን ነው። ሐሳዊ መሲህን ተከትሎ እየመጣ ያለው ክፋት ጆሮ ያለው ይስማ ሲል ራዕይ ዮሐንስ በሐሳዊ መሲህን ተከትሎ እየመጣ ያለው ጥፋት በጣም የሚያሰቃይ ነው። ግን አብዛኛው ሰው አያስተውልም። ይሄው ታዲያ እውነት አይደል እንዴ? ራዕይ ዮሐንስ ጆሮ ያለው ይስማ አለ። እስካሁን ይሄው መች አስተዋልን? እየሰማን ነው እንዴ? እኔና እናንተ እየመጣ ያለው ክፋት እጅጉን ከባድ ነው። ጆሮ ያለው አስተዋይ ሰው ያድምጥ ያስተውል እያለ ነው። ግን it is so painful news that almost no man will believe how horrible is what about to come እየመጣ ያለው ክፋት እየመጣ ያለው ሐሳዊ መሲህን ተከትሎ እየመጣ ያለው ጥፋት እጅግ ከባድ የሆነ ጥፋት ነው። በጣም የሚያሰቃይ ዜና ነው። ግን የሰው ልጅ አያስተውልም። ይሄው ዛሬም በዘመነ ኖህ ይደረግ እንደነበረ በዘመነ ሰዶምና ገሞራ ይደረግ እንደነበረ የሐሳዊ መሲህ መምጫ እየቀረበ እኛ እንበላለን፣ እንጠጣለን። በቃ እግዚአብሔርን ረስታል። የእግዚአብሔርን ቃል የሚሰማ ሰው የለ። ምናጨበጭበው ለዓለማውያን ሆኗል። ነው አይደለም? ዋሻው ግልጽ ነው እኮ። ማን ነው የእግዚአብሔርን ቃል የሚሰማ በዚህ ዘመን? ዘማሪው የቤተ ክርስቲያን አገልጋዩ እንኳን ሁሉን ማለት ባልደፍርም አንዳንዶች አይፈልጉም። ቤተ ክርስቲያንን የምንጠጋት ለውቅና እንጂ ለውቀት አይደለም። እንዲያው ጊዜ ይመጣል፣ ችግር የለም ብንናገር ስንት ነገር አለ። ለውቅና እንጂ ቤተ ክርስቲያን የተጠጋን ለማወቅ ነው፣ ለመቀደስ ነው አይደለም። አብዛኞቻችን ልንነግድባት ይሁን፣ ችግር የለም። ይቀጥላል። እሺ ይኸው ምንድነው የሚለው? addressing this call to all mankind in order not to be swept away behind him ይላል። ይሄ ዜና በዓለም ላይ ለሚኖሩ ህዝብ ሁሉ ነው አድሬስ የተደረገው የተነገረው። in order not to be swept away behind him በሐሰተኛው መሲህ ተጠልፎ እንዳይወድቅ ሰው ለሰው ልጅ ማስጠንቀቂያ ይሆን ነው የተነገረው ይሄ ቃል። ራዕይ ዮሐንስ ምዕራፍ 13 ቁጥር 9 ላይ ጆሮ ያለው ቢኖር ይስማ። ግን ጆሮ ያለው
ሰው ይገኛል ይላሉ ግብፃውያን መተርጉማን። የለም፣ ጆሮ ያለው የለም። ዛሬ ንስሐ የሚገባ ማን ነው? ስጋው ደግሞ የሚቀበል ማን ነው? ቃል እግዚአብሔር የሚሰማ ማን ነው? ጆሮ የለንም። እሺ ቁጥር 10 ላይ እንሂድ። አንድም ተርጓሚያችንም ደግሞ ምንም የተለየ ነገር የለም። ግብፃውያንም ኢትዮጵያውያንም ሊቃውንት አንድ ሀሳብ ነው የሚያስቀምጡት። እህት ቤተክርስቲያን ናቸው። ግብፃውያንም ምን ብሎ አበው ኢትዮጵያን ሊቃውንት ምን እንዳሉ ስሙ። እዝነ ልቦና ያለው ሰው ያስተውል፣ እዝነ ልቦና ያለው ሰው ያስተውል አለ። በሐሳዊ መሲህ ያመነ እንዲጎዳ ያላመነ እንዳይጎዳ አርዌ የተባለ በቁሙ አርዌ እንዳይደለ ሐሳዊ መሲህ እንደሆነ እዝነ ልቦና ያለው ሰው ያስተውል ይላል። ምን እያሉን ነው አበው? እዝነ ልቦና ያለው ሰው ያስተውል አሉ። ጆሮ ያለው ሰው ያድመጥ እንደሚለው የሚለውን ክፍል እዝነ ልቦና ያለው ሰው ያስተውል አለ። በሐሳዊ መሲህ ኦኬ ያመነ ይጎዳል አሉ። ሐሳዊ መሲህ ያመነ እንዲጎዳ ያላመነ ደግሞ እንዳይጎዳ። ኃጢአት የሚያደርግ ይጎዳል፣ ኃጢአት የማያደርግ ወይም በንስሐ የሚመላለስ ህብረት ከኃጢአት ጋር የማያደርግ አይጎዳም እያሉ ነው። በሐሳዊ መሲህ ያመነ እንዲጎዳ ያላመነ እንዳይጎዳ አርዌ የተባለ አውሬ ማለት ነው። አርዌ የተባለ በቁሙ አርዌ እንዳይደለ ያስተውል። አርዌ የተባለ በቁሙ አውሬ አይደለም። ወይም ይሄው ምስሉን አውጥቼ ላሳያችሁ። ምን እያሉን ነው አቦ? አርዌ የተባለ ሐሳዊ መሲህ የተባለ አውሬ አይደለም ማለትም በቁሙ መልኩ አውሬ ግብሩ ነው አውሬ በአውሬ የተመሰለው። በዚህ መጽሐፍ ላይ አውሬ የተባለ ከባህር ይወጣል የተባለው እንዲህ ባለ መልኩ የተገለጠው ሐሳዊ መሲህ መልኩ ይሄ አይደለም። መልኩ ሰው ነው የሚመስለው፣ ግብሩን ለመግለጽ ነው ይላሉ አቦ። ይሄው ደግሞ አርዌ እንዳይደለ ሐሳዊ መሲህ እንደሆነ እዝነ ልቦናው ያለው ያስተውል። ሐሳዊ መሲህ የክርስቶስ ተቃዋሚ እንደሆነ እዝነ ልቦና ያለው ያስተውል፣ ጆሮ ያለው ያድምጥ የሚለውን ማለት ነው። ራዕየ ዮሐንስ ምዕራፍ 13 ላይ እስካሁን ስትማሩ ያላችሁ ጆሮ ያላችሁ አድምጡ፣ ልቦና ያለን እናድምጥ፣ እኔም እናንተ። እሺ እንቀጥል። ቁጥር 10 አሁን ቁጥር 10ን ከመጀመራችን በፊት አንድ ጊዜ ውሰዱና ምክንያቱም ቁጥር 10 ራሱን የቻለ ሐሳብ ስላለው ከቁጥር 1 እስከ 9 ግልጽ ነው። አንዴ ምስክርነታችሁን ጻፉ። እኔ በኋላ ላይ ፈተና ላይ ድገምልኝ በዚህና አልሰማም አላደርግ። ፈተና ሰዓት ፈተና ነው። ምዕራፍ 13 እንደጨረስን ፈተና ነው ያለው። ግልጽ ነው። አሁን እስካሁን የተማራችሁት ግልጽ ነው። ግልጽ ነው ጎበዝ። አንዴ ጻፉ። ዜድ ግልጽ ነው። ሰላም ርብቃ አዲስ አዎ እሺ ግልጽ ነው። ናርዲ ከዚህ በኋላ ራዕየ ዮሐንስ እንደው ግራ እንደማትጋቡ ተስፋ አደርጋለሁ። ይሄ መጽሐፍ ይሄው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትርጉም ምስራቃውያን ቤተክርስቲያን አባቶች ጥቂት ቢሆኑም ግብፃውያን መተርጉማንን ይዘን እያየን ነው። ግልጽ የሆነ መጽሐፍ ነው። ምንም ለተማረ ሰው ግልጽ ነው። ለማይማር ዱርዬ ለሆነ ሰው በቃ ዘመኑን ይሄን መጽሐፍ ሳይረዳ ዘመኑን ይጨርሳል። እናንተ ግን እየተማራችሁ ያላችሁ እስካሁን ድረስ ስትማሩ ይሄው ራዕየ ዮሐንስ ግልጽ አይደለ? ግልጽ ነው አይደለ? መልሱልኝ እንጂ ዝም አትበሉኝ። ግልጽ ነው አይደል? ግልጽ ነው አይደለ? ኧረ ተው መልሱልኝ ተው። እኔ ግን ገስት ላይ ያላችሁትን አወርዳለሁ ከዚህ በኋላ። ኧረ አለሁ እኔ መምህር ይሰማ። ግልጽ ነው አይደለም? ይሄ መጽሐፍ ግልጽ ነው፣ በደንብ ግልጽ ነው። በቃ ምንም የሚያስጨንቅ ነገር የለው፣ የሚያስፈራ ምናምን ብሎ ነገር የለም። እንዲያውም ይሄን መጽሐፍ ያነበበ የሰማ የተገበረ ብፁዕ ነው የሚለው መጽሐፍ ገና መጀመሪያ መግቢያው ላይ። በርቱ። እሺ ይሄንን ካላችሁ ግልጽ ነው ካላችሁ እንቀጥል። አሁን ቁጥር 10ን እንመልከት። ቁጥር 10 አሁን ለቤተ ክርስቲያን የተነገረ የተስፋ ቃል ይላሉ አበው። ቁጥር 10 ራዕየ ዮሐንስ አሁን ከቁጥር 1 እስከ 9 ድረስ ሐሳዊ መሲህን ከተነተነ በኋላ ቁጥር 10 ላይ
ለቤተ ክርስቲያን የተስፋ ቃል ይሰጣታል እግዚአብሔር አምላክ። ኦኬ ምን እንደሚል ስሙ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስት እምነት በዚህ ነው ይላል። የቅዱሳን ትዕግስት እምነት በዚህ ነው ይላል። የቅዱሳን ትዕግስት እምነት በዚህ ነው። በምንድን ነው? አሁን ይሄንን ስሙ፣ በደንብ ስሙ። ቅዱሳን የተባሉ ተስፋ የሚያደርጉት ይህንን ነው። ምንድን ነው ተስፋ የሚያደርጉት? ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። የማረካቸው ያሳደዳቸው በሰይፍ የገደላቸው ፍርድ ይቀበላል። የቅዱሳን ትዕግስት እምነት ይሄ ነው እያለን ነው። እስቲ እንመልከት። መጽሐፉ ይናገራል ወይ? አዎ የማቴዎስ ወንጌል ምዕራፍ 7 ይሄው ማቴዎስ ወንጌል ምዕራፍ 7 ቁጥር 2 ምንድን ነው የሚለው? በምትፈርዱት ፍርድ አለ ይፈረድባችኋል፣ በምትሰፍሩትም መስፈሪያ ይሰፈርባችኋል። በምትፈርዱት ፍርድ ይፈረድባችኋል፣ በምትሰፍሩት መስፈሪያ ይሰፈርባችኋል። ስለዚህ ራዕየ ዮሐንስ ላይ ምን እያለን ነው? ቅዱሳንን ማርኮ ሲያሰቃይ የነበረ ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። ገዳዩ መገደሉ አይቀርም፣ አሳሪው መታሰሩ አይቀርም፣ ፈራጁ ይፈረድበታል፣ ሳይፈረድበት አይቀርም። ይሄ የቅዱሳን ትዕግስትና እምነት በዚህ ነው። ፍርድን ይጠብቃሉ። ከማን ዘንድ? ከእግዚአብሔር ዘንድ። እስከ መች ድረስ አትፈርድም? ፍረድልን እያሉ የእግዚአብሔርን ፍርድ ይጠብቃሉ። በዲያብሎስ ላይ ፍረድበት። አሳዳጃችን ጠላታችን ዲያብሎስ ሰይጣን ነው፣ ፍረድበት። ገዳዮቻቸው አንስቶ ሰዎችን ላይ አድሮ እንደገደላቸው እንዳሳደዳቸው እርሱም ይፈረድበታል እያለን ነው። እየሰማችሁ ነው አይደለ? ስለዚህ ቤተክርስቲያንን ያሳደደ ይፈረድበታል። ቅዱሳንን የገደለ ይፈረድበታል። ፈራጅ ማን ነው? ኢየሱስ ክርስቶስ። እግዚአብሔር ይፈርድበታል። እስከ መቼ አትፈርድም ብለው እንደጸለዩት ማለት ነው። ተመልከቱ። ወደ ኋላ እንመለስ። እሺ አሁን ምዕራፍ 8 ቁጥር 5 ማለት ነው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድ ድምጽም መብረቅ መናወጥም ሆነ። አያችሁ አይደለ? ወደ ምድርም ጣለው። ፍርድ ተላለፈ ተብሎ ይተረጎማል። ጸሎታቸው መልስ አገኘ ተብሎ ይተረጎማል። የቅዱሳን ጸሎት ዲያብሎስ ላይ ፍረድበት ብለው ያቀረቡት ጸሎት መልስ አገኘ። ሐሳዊ መሲህ ምን ሊሆን ነው እናያለን ማለት ነው። እሱን አሁን በቀጣይ እናያለን። የወንድሞቻችን ከሳሽ ፍርድ ሊያገኝ ነው። ሄኖክና ኤልያስን ገድሎ በአደባባይ ላይ የጣለ ፍርድ ሊያገኝ ነው። አያችሁ፣ እግዚአብሔር እንዲህ አድርጎ ያጽናናል። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስት እምነት በዚህ ነው። ትዕግስት ያደርጋሉ ቅዱሳን፣ ይሄንን ይጠብቃሉ። ኦኬ። ስለዚህ
ምን አይነት ፍርድ የሚለውን እናያለን ማለት ነው። ምን አይነት ፍርድ እናያለን? ፍርድ የሚሰጥ ማን ነው? እግዚአብሔር። ኦኬ፣ እግዚአብሔር አምላክ ፍርድ ይሰጣል ማለት ነው። ይሄው ግብፃውያን መተርጉማን ምን ይላሉ? እቺን ክፍል It is a time of enjoyment for the patient militants to be crowned, showing the truth of their faith and their firmness in it ይላል። አሁን ቅዱሳን የሚያርፉበት የሚደሰቱበት ጊዜ ነው። ያለቀሱ እንባቸው የሚታበስበት። ለምን? ከሳሻቸው ዲያብሎስ ይፈረድበታል። እነሱስ አክሊልን ይቀናጃሉ፣ ክብርን ማለት ነው። ድል ስላደረጉ ስለጸኑ በእምነታቸው showing the truth of their faith and their firmness in it በእምነታቸው ላይ ጸንተው ስለቆሙ ስደቱ ቢበረታ፣ ሰይፉ ቢበረታባቸው፣ መገፋቱ ቢበረታባቸው ጸንተው በእምነት ስለቆዩ የድል አክሊልን ይቀናጃሉ። በአሳዳጆቻቸው በገዳዮቻቸው ላይ ደግሞ እግዚአብሔር አምላክ ምን ይላል? ይፈርዳል። ስለዚህ ይሄንን ሁሉ ካያችሁ በኋላ ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። አሁን ቤተክርስቲያንን ያጽናናል እግዚአብሔር አምላክ። ጸሎቷን እንባዋን ሲያብስላት እንመለከታለን ማለት ነው። የሐሳዊው መሲህ ዘመን ያበቃል። ሐሳዊው መሲህና እርሱን የተከተሉ ይፈረድባቸዋል። ፍርዱን እናያለን ከዚህ በኋላ በራዕየ ዮሐንስ መጽሐፍ ትምህርታችን ላይ ለማለት ነው። አይ ቲንክ እዚህ ላይ እናብቃ። ከቁጥር 11 ጀምሮ እስከ ፍጻሜ በተለይም 666 ምንድነው የሚለውን ሰኞ ዕለት እግዚአብሔር አምላክ መንፈስ ቅዱስን አጋዥ አድርገን እንማራለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። እንዳትወጡ